ታጥንታለች እሱን ሰርቶ ይመጣል ባልየውም እሷም ማለት ነው ስለዚህ እኩል ይሰራሉ ማለት ነው ከዛው ደግሞ ቤት ውስጥ እንደሚታወቀው በአውሮፓ ኗኗር ማንም ሴት ዝም ብላ ታየውም ሄዶ ሶፋ ላይ ቁጭ ሲል ተፍተፍ ነው ሁለታችንን መስሪያ ግልጽ ነው የማይካድ ነገር ነው ችግሩ ምንድነው ታውቂያለሽ ታገባ መሰረት ሳትይዝ በትዳር በወረቀት ሳትይዘው ቤቷው ዝም ላስገብታ እንደ ሩሜት ከገባ በኋላ ወልዳ ይቆይ ይሂድ ሳታቅ ልጅ ከያዘች በኋላ ያን ጊዜ እና እንደዚህ አርክ ስትለው የሜድ ቻንስ እንዳለው ስለሚያውቅ ኮሽላል እሷ ደግሞ ቻይልድ ሰፖርት ተቀብላል እንትን ላለው ያስፈረ ጸብ ነው የሚሆነው አንድ ሴት ትልቅ ጊፍት ልትሰጥ የምችለው ለወንድ ልጅ ማህፀኗ ነው የአብራኩን ክፋይ ነው የምትሰጠው ለወንድ ልጅ ትልቁ ጊፍት ምድር ላይ ያለው ለወንድ ልጅ አንድ ወንድ ደግሞ ትልቁ ጊፍት ሊሰጣት የሚችለው ህይወቱን እሷ በፊት ነፍሱን መስጠት እዛውጭ ደግሞ ፕሮቫይድ እና ፕሮቴክት የማድረግ የወንድ ልጅ ኃላፊነት ፕሮቫይድ እና ፕሮቴክት የማያደርግ ወንድ ህይወቱን ሊሰጣት ፍቃደኛ ያልሆነ ወንድ በጋብቻ ያላሰረችውን ወንድ መውለድ ማለት ከዛ ወንድ ጥያቄ ውስጥ ይከታል የሴቷን ደህንነት የአእምሮ ጤነኝነት ማለት ነው ለምን ኦኬ እሱም ማብራት የማይቀጥል ከሆነ ለምን አብራት ይተኛል የእሱስ ጥፋት አይደለም እዚህ ጋር እንዴ እሷ ስለምን አብራት ትተኛለች የወንድ ልጅ ወልድ መቆጣጠሪያ ያለ እንዴ የወንድ ልጅ ወልድ መቆጣጠሪያ ያለ እስከዛ ድረስ እንዴ አይደለም ከዛች ልጅ ጋር መቀጠል የማይፈልግ ከሆነ እንግዲህ ካደረገ መረገዙ አይቀርም ይሄን አያገኝ ማስጨዋለሽ ቤት ሴት ልጅ እኮ ናቴን በብዙ መከራ ውስጥ የምታልፈው አንድ ወንድ ልጅ ከመጣ አንቺ ነሽ ለፊውቸርሽ መጠንቀቅ ያለብሽ እንዴ ከሰውየው ጋር ሰውየው ተመችቶሽ ታኛሽ እንደምታረግጂ ማሰብ አለብሽ የፊውቸር ሰው ካልሆነ ይሄ ሰውዬ ረን ነው ማድረግ ያለብሽ እኮ ልክ ነሽ በላይ ግን ይሄ ቻይልድ ሰፖርት የሚባለው ነገር ስለሚፈሩት ማለት ነው ቪታ አንድ ሐሳብ ላንሳልሽ አሁን ለምሳሌ ድራይቭ እያረግሽ ወጣሽ ልበልሽ ድራይቭ እያረግሽ ስትወጪ የምታስቢው አንቺ ሪስፖንሲብል እንደሆንሽ ነው አይደለ ሪስፖንሲብል ሆነሽ ትክክለኛ ሳይኑን እያነበብሽ በስርዓት ትነጃለሽ ግን ያንቺን ኃላፊነት ኖ እንደፈለኩ ነዳለው ያ ሰውዬ ኬር ያረጋል ብለሽ ትያለሽ እንዴ አትይም የራስሽን ኃላፊነት ራስሽ ነሽ የምትወጪው የራስሽን ዲዮት ራስሽ ከዛው ሰውዬው ላይ ሪላይ አትሆኝም አይደለ ኖ እንደፈለኩ ብነዳ ምንም አልሆንም ብለሽ አትነጅም ተጠንቅቀሽ ነው እንቅፋት እንዳይመታሽ አክሲደንት እንዳይገጥምሽ ታረጋለሽ አለቀ አይሽ ሴት ልጅም ዋይዝ መሆን ያለባት እዚህ ጋር ነው ጡዘታም ወንድ ሊመጣ ይችላል ዱርዬ ወንድ ሊመጣ ይችላል ሃይ ቫልዩ ወንድ ሊመጣ ይችላል ሰብሰብ በስትይ ሰብሰብ ነው እግርሽን ደሞ ከከፈትሽና ካረገሽ በኋላ ደሞ ጭቅጭቁን ደሞ ለመምጣት ያንንም ደሞ ሪስፖንሲብል ለመሆን መዘጋጀት አለብሽ ይሄን ነው ማለት ቤላይ አንድ ኮንሰፕት የነሱ ኃላፊነት አይደለም ወይ ነው ማለት ኃላፊነት ቤላይ አንቺ አንድ ኮንሰፕት ሄደሽ ማለት ነው እንደዚህ እጅሽን ጠቁመሽ ይሄን ፈልገዋለሁ ካልሽ የማግኘት ቻንስ አለሽ ሴት ልጅ ነሽ ሴቶች የሚፈልጉት ወንድ የማግኘት ቻንስ አለሽ ወንዱ ደግሞ የሰጠውን ነው የሚለበልበው ገባሽ ስለዚህ ማለት ነው እዛ ጋር ምርጫሽ ያንቺ የሴክስ ጉልበት ያላት ሴት ነሽ ሴክስን መርጠው ሴት ነሽ ስለዚህ ማለት ነው እዛ ጋር ባህሪው ሳታጠኝ ማንነቱን ቼክ ሳታረጊ ዝም ብለሽ በበጎ አስተሳሰብ ይሆነ ይቀየራል ጥሩ ሰው ይሆናል አሪፍ ይሆናል ገና እድል ስላላገኘ ነው ከጎን ቦን ይስተካከል ምናምን ነገር ብለሽ ከገባሽ ማለት እና ካልተስተካከለ የራስሽ ኃላፊነት መውሰድማ መቻል አለብን ብላችሁ ልጆቹን ማሳደግ የማይችል ወንድ ከሆነ ልጆቹን ማሳደግ የማይችል እንዴት ትውልድ ነው የምታበላሽው ለምሳሌ እዚህ ጋር የሚፈጠር ልጅ ካለ ያንተስ ኃላፊነት ትውልድ ነው እዚህ ጋር እኮ አንተም ኃላፊነት መውሰድ አለበት ታይነት የወሊድ መቆጣጠር አለ ለሴት ልጅ እንዴ ቆይንን እሷ ብቻ ለምን ታስባለች ነው አብረን ካደረግን ለምን አላስብም ትወጪዋለሽ አሁን የተፈጥሮ ግዴታ ነው ምን ላድርግ እኔ ማርገዝ አልችልም አንድ ጥያቄ ልጠይቃችሁ አሁን እንደ ሴቶች ሆነን እናውራና ሴት ልጆች ማደግ ከጀመርን ጊዜ ጀምሮ ወይ ደግሞ ጡት ማጎጥቆጥ በጨመርን ጊዜ ቤተሰብ የሚነግረን ነገር አለ አይደለ እንዲህ ነው እርግዝና ይመጣል ይሄ እንደዚህ ያለ ፒሪየድ የሚባል ነገር አለ እየተባለን ይነገረናል ሳት ብለን ከማንም ጋር ከተኛን እንደምናረግዝ እየተነገረን ነው ያደግነው ብዬ አስባለሁ እኔ እናቴ እንደዛ ያለች ትነግረኝ ነበር ገባሽ ያንን ነገር ሰምቼ ነው ያደግኩት አሁን አንቺ ይሄንን ነገር ያወቀን ዝም ብዬ ሄጄ ከሆነ ሰው ጋር ተኝቼ ባረግዝም ላርግዝ ይሄ ሰውዬ ባለ አይደለም ይሄ ሰውዬ ምን አይደለም
ዝም ብዬ አርግዤ ኃላፊነት መውሰድ አለብው ብዬ መጮህ አይጠበቅብኝም። ገባሽ? ግዴታው አይደለም ያለች ያንን ልጅ አክሴፕት የማድረግ ገባሽ? ለምንድነው ይሄ ሰውዬ ዋና ስታንድ አውጥቶሽ እኮ ይሆናል አብረሽ እኮ የተኛሽው አንድ ቀን ሊሆን ይችላል። ከዛ አንቺ ደግሞ ቀባረክሽ። ስለዚህ ይሄ ሰውዬ ግዴታ ሆኖበት ሳይሆን ሪስፖንሲብል መሆን ያለበት ኃላፊነት ከተሰማውና ከነገር ሪስፖንሲብል መሆን ይችላል። አስወርዳለሁ ብላ እንዳታስወርጅ ብላት ቢልሽስ ሪስኩን አንቺ ነሽ። አስወርዳለሁ ብላ እንዳታስወርጅ ብላት አስወርዳለሁ ብላ እንዳታስወርጅ ብላት እሺ ትለኛለች። እውነት ለመናገር በላ ያለችው ነው። ሴት ልጅ ለራሷ ሪስፖንሲቢሊቲ መውሰድ አለባት። ምክንያቱም ዝም ብለሽ ከየትኛውም ወንድ ጋር ሄደሽ መውለድ የለብሽም። በተለይ ጋብቻ ውስጥ ካልሆንሽ በስተቀር ፕላን አድርገሽ ካልሆነ በስተቀር 5 ሳንቲም ምን ሃይ ቫልዩ ምን አይነት ወንድ ቢሆን መውለድ የለባትም። ሴት ልጅ ሬዲ ስትሆን ሁለቱም ተመካክረውበት በስነ ስርዓት ነው መውለድ ያለባት። በፊት ላይ ሜቢ ድሮ ይሄ እንትን የለም፣ ቴክኖሎጂ የለም፣ መቆጣጠር አይቻልም፣ እንደዛ ሊያጋጥም ይችላል። አሁን ላይ ግን ሴት ልጅ ሪስፖንሲቢሊቲ መውሰድ ያለባት ለራሷ ነች። ራሷን ቴክ ኬር ማድረግ ያለባት ራሷ ነች። ሄደሽ ከወለድሽ በኋላ ያ ሰውዬ ዞር ቢል ያንቺ ኃላፊነት ነው የሚሆነው። ከዛ ህይወትሽ በሙሉ መስቀልቅሎ የሚወጣው ያንቺ እንጂ የእሱ አይደለም። ስለዚህ ለራስሽ ማሰብ ያለብሽ እንደ ሴት ራስሽ ነሽ። ፕላን አድርገሽ ህይወትሽን መምራት አለብሽ። ፌር ነው ያለን አይደለም፣ ግን አንዳንዴ የህይወት ግዴታዎች አሉ። አንቺም ደግሞ እኮ ማለት ነው ዝም ብለሽ ብትወርጂ ከኔ እኔ ግዴታ አለብኝ፣ መንግስት ያስገድደኛል የመክፈል። ከዛ ደግሞ የአብራኬ ክፋይ ነው ቦንድ ፈጥርና ማለት ነው ከአንቺ ጋር ባንዋደድም የማሳደግ ግዴታ አለብኝ። ከልጅ ጋር ቦንድ ፈጥርና ያላሰብኩት ያላቀልኩት ኃላፊነት የእድሜ ልክ ኃላፊነት እጄ ላይ አረፈ ማለት ነው። ስለዚህ እኔም እኮ ማለት ነው ኮንሲኩዌንስ አለኝ፣ የሚደርስብኝ ኃላፊነቶች አሉብኝ። ግን ቢሆንም ማለት ነው ለልጅሽ ደህንነት ለራስሽ ደህንነት ካሰብሽ አብሶ ለራስሽ ደህንነት ካሰብሽ ማለት ነው አንድ ወንድ እናት አባትሽ ፊት ቤተሰብሽ ፊት አክብሮ የኔ ነች ብሎ በሰርግ ኑ ይውልኝ ሚስቴን እኔ ኃላፊነት ወስጃለሁ ብሎ አክብሮ አልያዘሽ መውለድ ማለት ትልቅ ሪስክ ውስጥ መግባት ማለት ነው። ያን ጊዜ ነው ድብድቡ የሚመጣው፣ ያን ጊዜ ነው ብጥብጡ የሚመጣው። ይሄ ልክ አይደለም። በቅርቡ ደግሞ የወንዶች ውድ መቆጣጠሪያ ስለሚመጣ ይሄ ችግር አይፈጠርም ከዚህ በኋላ በእርግጠኛ ነኝ። ኦኬ ይሄ ሁሉ ሰው ተጋብቶ የሚኖረው ሰርግ በሰርግ አብሮ የሚኖረው ሰው ያ ዋስትና ነው ትላለህ? ዋስትና ነው ወይ? በሰርግ ተጋብቶ የሚጮህ አለ። ማን ጋር ነው የሚጮህ አለ? ማይጋ ምናልሽኝ? አይ ተጋብተህም ኦኬ በሰርግ ተጋብተህ እንዳልከው ፋሚሊ ፈቅዶ ምናምንም አግብተህም ቢሆን እንኳን ይሄ ዋስትና ነው ወይ? ሰውዬው እኮ እንደዛ ምኑ ላይ ፈልግ ይችላል፣ ኃላፊነት ላይ ወጣ ይችላል። ትልቅ ዋስትና ነው፣ በጣም ትልቅ ዋስትና ነው። ለምን ነው ተከርሽ ዋስትና ያለው? ብትፋች እንኳን ማለት ነው ስነ ስርዓት ያለው ህይወቱን የሚያውቅ መንገዱን የሚያውቅ የሰራ የጣረ የጋረ ገንዘብ ሴቭ ያደረገ ኃላፊነት መውሰድ የሚችል ወንድ ቢሆን ራሱ ከአንቺ ጋር ካልተስማማሽ ማለት ነው አንደኛ ለአንቺም ለልጆችሽም ፊውቸር ማለት ነው ሴፍቲ ኔት መረብ ዘርግተሻል እዛ ጋር። ሌላው ቢቀር ገብቶሻል። ሰውየው አሪፍ አባት መሆን የሚችል ከሆነ በባልነት ባትስማሙ ራሱ ማለት ነው ፋይናንሻሊ ጎበዝ ከሆነ የራሱ ስራ ካለው አሪፍ የገቢ ምንጭ ካለው ማለት ልጁን የማስተዳደር ልጆች ሳይቸገሩ ሳይበደሉ እንዲያድጉ አትሊስት አንቺ ራስሽን ችለሽ ማለት ለልጆቹ አትሊስት ሴፍቲ ነገር ትፈጥራለሽ። አብዱኪያር ኮንሰርት ላይ ግን ሚኒስከርት ለብሰሽ ከጠበሽው ማለት ነው ወሰብ ምናምን ብሎ ከጠበሰሽ ግን ማለት ይናፍቅሻል። ከመንግስት ነው ብር የምትቀበለው። ዋሴ አብዛኛው ሆነ የምናየው ፍርድ ቤት ክርክር ለልጆች አንቆርጥም በሚል አይደል እንዴ? አባቱ ነው እንኳን ለልጆቻቸው ላለመቁረጥ ያ ሁሉ በተጋራሚ ተወለዱ ልጆች። እንደዛ አይነት ጨዋታ የለም። እንደዛ አይነት ጨዋታ የለም። ይሄ እንደዛ አይነት ይሄ ውሸት ነው። ያራለው ዋሴ አለ ጌታን አለ። እናቴ ልንገርሻል ነገር አሁን የምናወራው ስለየት ነው? ስለ ዩሮፕ ነው እያወራችኝ ያለችው እሱ። ግን ያው
በትዳር ከተወለደ ያመጣው በትዳርም ተወለደ አልተወለደ ዩሮፕ ውስጥ ያስገድደዋል መንግስት ሊከፍል ሰው ዲኤንኤ ቼክ አድርጎ የሱ ከሆነ ግዴታው ነው 18 ዓመት እስከ 1 ዓመት ድረስ ግዴታው ነው መክፈል። ግን የሚከፍለው ምን ያክል ነው? ያንቺን ሴፍቲ ይጠብቃል ወይ እንዴ? አንዳንድ እኮ ባሎች አሉ ላይክ ጽድት ያለ ህይወት ካለው ቤት ገዝቶ ሁላ ያስቀምጥሻል እኮ ተፋተሽ ራሱ ልጅሽን ታሰርጊ የሱ ልጅ ስለሆነ ማለት ነው። ሴፍ ነሽ ማለት ነው። ነገርኩሽ እኮ አብዱኪያር ኮንሰርት ላይ ስኪኒ ጂንስ ያደረገ ሰው ጋር ከምትወልጂና ጽድት ያለ ላይፍ የሚኖር ሰው ጋር ቦታሽን አስተካክለሽ ጥሩ ቦታ ውለሽ ከጥሩ ሰው ጋር የምትወልጂ ከሆነ ላይፍሽም የልጆችሽን ማስተዳደር ይለያያል። ይሄ ግልጽ እኮ ነው እንዴ። አንዳንድ ሴቶች እኮ አሉ አውቀው ባለሀብት ፈልገው የሚወልዱ ሴቶች እኮ አሉ። ቲንደር ላይ ባለሀብት አካባቢ ሄደው እኮ ቲንደራቸውን ኦን የሚያደርጓሉ እንዴ። ትከጀሽ ለጣናኖቻችን መምከር ያለብን ይሄን ነው ለማለት ነው። እሱ ብቻ አይደለም ሴት ልጅ አትመጣም በሚል ነው ያመጣነው ርዕሱ። ትዳር ላይ ራሱ ሆኖ በትዳሩ ላይ መታ ያወቀች ብር ስላለው ብቻ ብዙ የምትወልድ የለችም። ጎተራ ሂዱ፣ ጎተራ ኮንዶሚኒየም ከሄዳችሁ ጉድ ታያላችሁ። ባለ ትዳር ሆኖ ብር ስላለው ብቻ ጠምጦና የምትኖርም ሴት አለች እኛ ሀገር ላይ። እውነቱን አንደባበቅ እርስ በራሳችን ስለምናወራ። ግን ዶማነቻ እሷ ዶማነቻ እሱን ነው የምልህ እንኳን ሳይግባቡ ግን አሁን ለምሳሌ በመመታት ከተባለ አሁን ታውቃላችሁ ይሄ ነገር እንደ ፋሽን እየሆነ እንደሆነ ሀገር ቤት ላይ ረጅም ጊዜ ሆነው ያገባን ሰውዬ ማሻፈድ ነው የሚሉት ወይ ደግሞ አብሮት መንገላጀች ኮንዶሚኒየም እንደዛ ነው እንዳገባካውሽ ወንድ ልጅ ያገባ ወንድ ሴቶች የሚፈልጉት ለምን ተከሽ ኦሬዲ ኮሚትድ መሆን እንደሚችል ኃላፊነት መውሰድ እንደሚችል ያስታውቃል ያገባ ወንድ። ስለዚህ ዱርዬውን ከምትጠብስ ማለት ኦሬዲ እንደዚህ ኮሚትድ የሆነ ወንድ ብትጠብስ ነው የሚሻላት። እንደዚህ አይነት ወንድ ደግሞ እዛች ጋር የሚሄደው ለምንድን ነው? እንደውም የሆነች ናይጄሪያዊ አለች አይተሻት ከሆነ ቲክቶክ ላይ በጣም ፌመስ ነች እና ስራዋም እንደሆነ ተከልሽ ፕሮፌሽናል ውሽማ ነች። ፕሮፌሽናል ውሽማ ነች ስራዋ። ፕሮፌሽናል ውሽማ ማለት ስራ ይመጣል፣ ወዳ ጫማውን ታወልቃለች፣ እግሩን እያሸች ስለ ስራ ጠይቀዋለች፣ ትከሻውን ታሻለች፣ ታወራዋለች፣ ታቅፈዋለች፣ ምናምን ትለዋለች፣ ፍሬሽ ሆናል፣ ሻወሩን ይወስዳል ምናምን ነገር እንትላል ምናምን። ከዛ ሚስቱ ጋር ሴት እያለች ብቻው ራሱ አይሰማትም፣ ሰውየው ፍሬሽ ሆናል አይሰማትም። እና አንዳንዴ ያው ባለጌ ወንድ እኮ አይደለም፣ ባለጌ ወንዶች አሉ፣ ባለጌ ሴቶች አሉ። ግን ቢሆንም ለራሳችን ህይወት ካሰብን እኛ ማሰብ ያለብን እንዴት ነው እኔ ምን አይነት ሴት ታዋጣኛለች ብዬ ማሰብ አለብን። ብዙ የለመደች ብዙ ያይሴ ከሆነች ለኔ ፈተና ነው። አንቺም ደግሞ ማለት ነው ስራውን የማይወድ ስራ የሌለው ዱርዬ ከሆነ ገንዘብ የሌለው ከሆነ እንኳን አንቺን ማለት ነው ስራውን ማስተዳደር የማይችል ሰው ስለሆነ ማለት ነው ሊያስተዳድርሽ አይችልም። ይሄ እኮ ግልጽ ነው። ሴቶች ብዙ ጊዜ ፈተናችሁ እንደሆነ ታውቃላችሁ። ልትለጣ ላይ ያለው እንደሱ ከሆነ ምን አጠፉ ታዲያ? ገንዘብ የሌለው የማይጠቅም ከሆነ ገንዘብ ያለው ጋር መሄዳቸው ምን ጥፋት አለው? አሁን አይጋጭም ያልከው ነው። ይሄዱ ካልኩኝ እኮ ገንዘብ ያለው ጋር ይሄዱ አልኩኝ። አው ግን ገንዘብ ያለው ወንድ ብር ወዳድነች ማለት እኮ አይደለም። ሴት ልጅ ገንዘብ ያለው ወንድ ምን አይነት ሰው እንደሆነ ታውቃለች። ሰራተኛ ማስተዳደር ከቻለ ቤተሰብ ማስተዳደር ይችላል። ወንድ ልጅ ኃላፊነት መውሰድ ይችላል ማለት ነው ገንዘብ። ሴት ልጅ ደግሞ ስነ ስርዓቷ፣ ትሁትነቷ፣ ጨዋነቷ፣ አለመንቀጭቀጯ ደግሞ የሚያሳየው ምንድነው? ንጽህናዋን፣ ጥሩ ሴት መሆኗን፣ ለልጅ ጥሩ እናት መሆኗን፣ ጥሩ ሚስት መሆኗን ያሳያል። ይሄ የሚያሳይ ነገር ነው። ገባሽ? እና እኔ በጣም የምናደደው እንደውም በብዙ ሰዎች በምንድን ነው ሀብታም ወንድ እንዴት ሴት ትወዳለች ገንዘብ ወዳድነች ይባላል። ነው ስለ ገንዘቡ አይደለም። ይሄ ፕሮቴክት እና ፕሮቫይድ ማድረጉን ነው የሚያሳየው። ወንዱ ልጅ ጓደኞቹ ወጣው ሲጠጡና ሲጨፍሩ ይሄ ሰውዬ ገንዘብ ላይ አትኩሮ ለወደፊት ሚስቱና ለአብራኩ ክፋዮች ሳክሪፋይስ አድርጎ ጠበቃት ማለት ነው ይሄ ሰው። ስለዚህ ገንዘብ ያለው ወንድ የሚያሳየው ስሜቱን መቆጣጠር እንደሚችል ነው። ይሄ ግልጽ እኮ ነው። ገብቶሽ? ግን አብዱኪያር ኮንሰፕት ላይ እንዳልኩሽ ስኪኒ ጂንስ ትልትል ያደረገ ለብልበሽ ከወለድሽ ትወጪዋለሽ። ይሄ ግልጽ እኮ ነው። ማበር ነው፣ ከዛ ወደ መደባደብ ነው፣ መቦጫጨር ነው፣ መካሰስ ነው። አንዳንድ ጊዜ ደግሞ እኛ ሴቶች ላይ ያው እኛ አበሾች ላይ ምን ችግር አለ መሰለህ? ፉክክር የሚባል ነገር አለ ትዳር ላይ። አሁን ለምሳሌ አንዳንድ ጊዜ ብቁ ሆና አይደለም የምታገባው፣ ጓደኛዋ ስላገባች አካባቢዋ ላይ ያለው ሰው ስላገባች ብቻ እንጋባ ብላ ትጋባና ችግሩ የሚመጣው ገርል ፍሬንድ እና ቦይ ፍሬንድ እያለሽ
ማንነትሽ አይታወቅም። ለምን 100 ዓመታት ኖሪ አታውቂውም፣ አያውቅሽም። ግን በቃ አንቺም ጥሩ ማንነትሽ ነው የምታሳዩ። ያቺ ሰዓት የምትገናኝበት ካፌን ባር ምንም ችግሩ የሚመጣው ትዳርና ጭቅጭቅ እሱ ሰላማዊ እንኳን ሆና እሷ አንዳንድ ሴቶች እኮ ሳይጎልባቸውም እኮ በቃ ነርቨስ ሴቶች አሉ እኮ በቃ በጣም ሰው የሚበጣብጡ ሴቶች አሉ። እቺ ፖይንት ወጥረሽ ያዥልኝ። ይሄውና ዛሬ ቀኑ የኔናንቺ የፈጠረው የሚሉት ዝንጥ ብሎ ሄደው ላይክ እንደማያውቀው ነው አፋቸው ነው ማይጋር ከዛ በኋላ ምን ይሆናል ነገር የሚፈልጓት ገባሽ ችግር የሚፈጥረው ወይ ይሄ እኮ የማህበረሰቡ ተጽዕኖ ነው። ታዲያ ይሄን የሚያደርገው የራሱ ልነግርሽ እኮ ነው የራስሽ ተጽዕኖ ነው። የቺኳ ተጽዕኖ አንድ ጊዜ ልንገራችሁ ማርያምን እኛ ለምሳሌ ቤተሰቦቻችን ሲያሳድጉ አሁን ልጆቹ መቀየር አለባቸው ነው እኮ ምን ያለ ነው። እንደ እናቶቻችን እንዳናስብ እንደ ድሮ እንዳናስብ። ይኸውልሽ አሁን ለምሳሌ ድሮ ምናልባት ያንቺ አባትና የኔ እናት ላይደባደቡ ይችላሉ ወይ አባቴ ላይ መታት ይችላል ምን ይችላል ጎረቤት ላይ የሆነ ቦታ ላይ ዘመድ ላይ ምናምን የሚማታ አባት ሊኖር ይችላል። ግን እናት ዝም የምትለው ባህል ሆኖ አይደለም። እናት ዝም የምትለው በድሮ በእኛ ጊዜ ቤተሰቦቻችን ሲያሳድጉን አሁን እንደፈለግነው መርጠን 1-2 ልጆች አይደለም የምንወልደው። እናታችን የምትወልደው 6 7 8 ነው። ከዛ ምን ያደርጋል ይጎልባት። የድሮ እናቶች ትክክል ነው ተጎርቷል ብትኝ አምናለሁ። ያሁን ወጣት ግን ራሷ ነሽ ጥጋበኛ መጣልሻለሁ። ከዛ እናታችን እየተቀጠቀጠች ቁጭ ብለን እናያለን። ለምን ካልሽ አባት ብቻ ነው ሰርቶ የሚያስተዳድረው። በዛ ሰዓት እናት ምንም አይነት ወይ እንጀራ ካልሸጠች በስተቀር እንጀራም ልትሸጥ አይፈቅድላትም። ወጣም ጉሊት እንዳትሰራ አይፈቅድላትም። እኔ ያመጣሁልሽን ጠጪ፣ ልጆቹን አሳድጊ፣ አርፈሽ ተቀመጪ ነው የሚላት። የድሮ አባቶቻችንን ካያችሁ አንዳንድ ቤተሰብ ዶሮ ተሰርቶ እንኳን አባት ካልመጣ የማይጨለፍበት ቤት አለ። እንደዛ ነው ያሳደገን እና ያንን እናትና አባት ወይ ጎረቤት ወይ ዘመድ ስትደበደብ የነበረችው ሌላው ትውልድ እንደ ባህል አድርጎ ወስዶታል። ያህ መሆን የለበትም። በቃ እጁን ያነሳ ቀን ከዛ መራቅ ነው ያለብሽ። እናቶቻችን ያራቁበት 7 ልጆች 8 ልጆች ይዘው የት ሄዱ? እርግጠኛ ነኝ የኛ ቤተሰቦች እኛ አዲስ አበባ እንወለድ እንደግ እንጂ ከገጠር ከምናምን መጥተው ነው ተመልሰው የዛችን ገጠር ቦታ እንዳይሄዱ ወይ ጎዳና ነው ወይ ገጠር መግባት ነው ያለባቸው። ያንን ስለሚፈሩ ተቀጥቅጠው ተሰድበው ተረግጠው ይኖራሉ። እኛ ግን እንደዚህ መሆን የለብንም። ኦኬ ስራ ካለሽ አለሽ፣ ከሌለሽ ደግሞ የሚመታሽ ወንድ ከሆነ ፍቅር ባህል ያደረገው ሰው ምንድነው ካልመታኝ የወደደኝ አይመስለኝም፣ ካልመታኝ ካልሰደበኝ ፍቅርን በዱላ አድርገናል ነው። እዛን ጊዜ እኔ ከምንም ይቅርብኝ አልብላ ልጥጣ ሪስፔክት እፈልጋለሁ። እኔ ምንም ይሁን መጀመሪያ እንዲያከብረኝ ነው የምፈልገው። ከዛ በኋላ ነው ቀጣይ ፍቅሩም ቀጣይ ነው። ካላከበረኝ አያፍቅረኝ፣ ካላፈቀረኝ ካላከበረኝ እኔ ወርቅም ቪላ ቤትም አያኖረኝ። ግን ያክብረኝ መጀመሪያ። ሴትነቴን እናትነቴን ይቀበል ያክብር። ከዛ በኋላ ትዳር ላይ ስንገባ ደግሞ ምን አለ መሰለሽ ዝም ብሎ ለምሳሌ ቅድም ዋስ ያንሰቶታል። ዝም ብሎ ብቻ ወርቅ እያመጣ ወይ ደግሞ አበባ እያመጣ ብቻ እወድሻለሁ እንዲለኝ አልፈልግም። ምናልባት እኔ አበባም አልወድ ሴት ሆናለሁ። ስለዚህ ልክ ትዳር ላይ ስንገባ ምንድነው 5 ዓመቷ በጣም ፈተና ነች። 5 ዓመት የትዳር ጊዜ ፈተና ነች እና ምን ይወዳል ምን ይጠላል፣ እሷም ደግሞ ምን ይወዳል ባለቤቴ ምን ይጠላል ባለቤቴ፣ እሱም እንደዛ ምን ትወዳለች ባለቤቴ ምን ትጠላለች ባለቤቴ፣ ያንን ጸባዩን ለማወቅ መጣር። ከዛ በኋላ እኮ እሱም የምትወደውና የምትጠላውን ካወቀ የሚያስደስታትን ነገር ለማድረግ ነው የሚጥረው። አንቺም እንደዛ ያን ነው ማወቅ ያለብሽ እንጂ እኔ አሁን ፈረንጅ ሚስት ነበረች የልጄ እናት ማት ጊዜ እጄን ሰንዝሬባታለሁ። ወይኔ እናት ካልታፈርክ እስካሁን አለ ማት ጊዜ ቀጥቅጫታለሁ። ግን ቂጧን ነው ወሲብ ላይ በቃ ወንድ ልጅ መማታት ያለበት ወሲብ ላይ ብቻ ነው። ባይቶ አንተ እየቀለድክ ነው አንተ። ከዛ በኋላ ልወጣ ስለሆነ ነው የኔም ቤት ውድድ ነው ማድረግሽ። ግን ሜሪ ማርያምን አስተሳሰብሽ በጣም ተመችቶኛል። ቢታንያ ግን አርጉስ ነሽ። ቢታንያ ተጠንቀቂ። የኔው ልጅ ዋሴ ከመውጣት በፊት ቆይ ነው ያልከው። ቆይ ማንም ሴት ኖ ማተር ዋት መመታት አለባት ብዬ አላምንም። በንግግር ማመን ወንዶች ሁሉ በንግግር ማመን ቢችሉ ኦኬ፣ በንግግር መተማመን ቢቻል ማውራት ቢቻል እጅ የሚያስነሳ ኬዝ ላይ ሲመጣ ልክ እንደ ነጮች በር ከፍቶ መውጣት። ቤላይ አንድ ማሽን እጅሽን ይቆርጥሻል አትክተቺ ብትባይ ማሽን ውስጥ እጅሽን አከችማ
ኦፍ ኮርስ አንዳንድ ሰው ደግሞ ማለት ነው የሆነ ነገር ተናገርሽ ሊያስመታሽ ይችላል ከተባለ ምንም ነገር ሊያስመታ ይገባል። ግን ህይወት ላይ ልክ አሁን ያነሳከው ምሳሌ ላይ ማለት ነው እዛ ማሽን ውስጥ እጅህን እንዳታስገባ ይቆርጥሃል ስትለው አንዳንድ ሰውን እኮ እጃቸውን ይዘህ ነው እኮ የምታስተምራቸው። የማይገባቸው ሰዎች አሉ። ሲምፕል እኮ ነገር ነው ያነሳከው ምሳሌ አይደል? ስለዚህ የሚማታም ወንድ ስለማይገባው እንዳይማታ ማስተማር አለብን። የሚማታ ወንድ እንዳይማታ እጁን ይዘን ማስተማር ታይጂ ላይ ይኸውልሽ ሚውቹዋል ሪስፔክት ነው። አሁን ሜሪ እንዳለችው ማለት በእናት በአባቶቻችን ጊዜ ተበድለዋል እናቶቻችን። እናንተ አሁን እዚህ ያላችሁ ጀኔሬሽኖች እንደውም ለህፃናቶች ትልቅ ትምህርት ማስተማር ይቻላል አይደል? ፍሪደም አለ። አብሶ ውጭ አውሮፓ አሜሪካ ምናምን የምትኖሩ ሴቶች ማለት ፉል ነፃነትና መብት አለ። ስለዚህ እናቱ የወለደው ወንድ እጁን ማንሳት የለበትም አንቺ ላይ። ግን ያንንም ደግሞ ክብርሽ የምታስጠብቂው በምንድን ነው? አንቺም የምላስ እጅ አይነሳም። የሚሰማውን ስሜት መናገር የለብሽ። ትነጋገሪያለሽ ካልተግባባሽ ማለት ኢሞሽን የሚነካ ነገር ሳትናገሪ ኦኬ አልተግባባንም ንፋሱን ውሰድና በኋላ እናወራለን ማለት መቻል አለብሽ። ስማርት ኮንሽ ትከበሪያለሽ። እስኪ ወንድነ እናት ወዳጅ ነው ጨዋ ቢያደርግሽ ሊጮክ ነው። ከዛ አለ አይደረግም እንደዚህ። አንዳንድ ወንዶች ነገርኩሽ እኮ ነግቶ ማያውቅ ወንድ ተናዶ አይኗን ብሎ የምትሞት ሴት አለች። ስለዚህ ይሄ ነገር መቆም አለበት ነው ዋናው ፖይንት። ቢታናይ ግን በድጋሚ አብስት ነው ልቀየስ ነው ሳልመልስላት አይዞህ እኔ ምንም ውስጥ አይደለም ሰላማዊ ህይወት የምኖር ሰው ነኝ። ግን ጨዋታውን ነው እያወራን ያለ ነው። ኖ እየተጫወተ ነው። ዶንት ቴክ ኢት ፐርሰናሊ ኦኬ። ዝም ብሎ እንትን ሊያወራሽ ፈልጎ ነው እንደዛ ያለው። ቤላ እንደገና ደግሞ እሺ ቀጥይ ኦኬ ሴት ልጅ እኔ ምናምን አለው መሰለሽ በኢኮኖሚ ራሷን እንትን ማድረግ አለባት ከማግባቷ በፊት። ምክንያቱም ብዙ ሴቶች ጥገኛ ስለሆኑ ኢቭን አቢዩዝ እየተደረጉ ብዙ ነገር እየደረሰባቸው የሚቀመጡ እናቶች አሉ። ኢቭን ልጆቻቸው የተደፈሩባቸው ማአት ነገር የሚያሳልፉ እናቶች አሉ። ምክንያቱም ይሄን ካላደረኩኝ ልጆቼ እንዴት አሳድጋለሁ እንዴት ህይወትን እንትን አደርጋለሁ ብለው ማለት ነው። ስለዚህ በኢኮኖሚ ራሷን እንትን ያደረገች እናት ወይም ሴት ለነገ ህይወቷ ኖ ማለት ትችላለች። ትክክል ያለው ነገር ስታይ ኖ ማለት ትችላለች። ያለበለዚያ ግን አትችይም። ገባሽ? አትችይም። ትክክል ያልሆነ ነገር ራሱ ኖ ማለት አትችይም። ምክንያቱም ጥገኛ ስለሆንሽ። ገባሽ? እና ዋሴ ወረደ እንዴ? ለማንኛውም ውጪ ወረደ ላይ አንድ ታሪክ ልንገርሽና ማለት ነው። ያው አውሮፓ ስላለው እኔ እውቀቱ የለኝም። እዚህ ካየሁት ነገር ነው የምነግርሽና አንቺ ቆንጅዬ ነሽ አይደል? እንደዚህ ሳይሽ ካንቺ ደግሞ በጣም ቆንጅዬ የማውቃት ልጅ አለች እና በአጋጣሚ የትምህርት ቤት ፍቅረኛዋ ነው አሳየችኝ። 11ኛ ክፍል እያሉ በፊት በስክሪፕቶ ስለሚጻጻፉ የተጻፈላትን ምን ያህል ይወዳት እንደነበር አሜሪካን ብዙ ባል እየመጣላት እሷ ለፍቅር ብላ እሱን ወዳ እኔ የምኖርበት አካባቢ ተጋብተው እሱ ሲሄድ ወደሱ ተጋብታ ሄደችና አታቅም። በጣም መልካም ሴት ያየሁት እሷን ነው እላለሁ። እኔ ስራ ተመድቤ ሄጄ ነው ያየኋት። ስታበስል፣ ስትንከባከቡ፣ ስትወደው፣ ስትጠራው ራሱ እኔ ይገርመኛል። በቃ እውነተኛ ፍቅር አለ እላለሁ። ከዛ እሱ በአጋጣሚ ሌላ ነገሮች ሲያደርግ አታቅም እሷ። ሌላው ሰው ግን ያውቃል። ያው የኛ ማህበረሰብ ደግሞ ይደብቃል፣ አይነግርሽም ለትዳራቸው እያለ ስትደበቅ አንድ ወቅት ግን በተአምር ስልኩ ተከፈተ ነው የምትለው እሷ። አየችው የሚጻጻፎች እንዲማርበት ነው የማወራው። ስማቸውን ስላልጠቀስኩ ችግር የለውም። ስታየው ከዛ እኔ ሄድኩኝና ሀገሬ እኔ የምኖርበት ሀገር ሄጄ ልመለስም የሆነ ሚስጥር ላወራሽ ነበር ላሳይሻለችና ፎቶ አንስተዋለች። 38 ፎቶ ከዛኛ ሶፋ ስር ደበቀችውና የኛ ቤት ሌሎቻቸው እየሰማችሁ ስለሆነ እየሰማው ነው። እሺ አየሁትና ፎቶውን እሷ አይተዋለች። ከዛ በኋላ ምን አደረገች መሰለሽ? ያሉ ንብረቶች እንዲያዞሩላት በስሟ ጠየቀች። ስትጠይቅ እሱ እንቧከር እያለ አላወቀም ያንን ነገር። ያዙኝ ልቀቁኝ አለ። ደግሞ መልካም ሴት ናት ብዬሻለሁ። ያዙኝ ልቀቁኝ አለ። ከዛ በኋላ ያን ፎቶ አንስታ ቁጭ ስታረግለት መልስ የለውም፣ ጸጥ አለ። ምክንያቱም ከሌላ ቦታ ልጆች ሊኖሩ ስለሚችሉ እኔ ደግሞ አሁን ባለበት ሁኔታ ያመመኝ ነው፣ በድለኛል። ስለዚህ አንድ ነገር ቢሆን ልጆችን አንተ ታገባለህ፣ ሜዳ ላይ ይወድቃሉ። ስለዚህ አዙርልኝና ንብረቱ የኔ ይሁንና
የኔ ማለት ያንተ ነው አለች። በዚህ ችግር ውስጥም እያለን ግን እኔ ከሌለው ለልጆቼ ይሆናል በዚህ ያሉ ከዛ ሌላ ጊዜ ሲሄድ ስሜን ጠራችና ዝን ያለችኝ እኔ የምኖረው ታውቂያለሽ አለችኝ። የሆነ ልጅነቴ ለልጆቼ እየሰጠው እንደሆነ አለችኝ። ለምስላት እኔ ከተለያየሁኝ ሳንቲም አይረዳንም። ልጆቹ ደግሞ ጥሩ ትምህርት ቤት ነው የሚማሩት። እኔ ደግሞ አቅሜ አይችልም። ስለዚህ ሴት ልጅ አለችኝ እናት ቡና ቤትም ሰርታ ልጆቿን ታሳድጋለች። ብር ስለሚሰጠኝ ነው የምኖረው እንጂ የኔ የፍቅር ህይወት አክትሟል ነው ያለችኝ። እንደዚህ እየሆኑ የሚኖር እናቶች አሉ። ሚዲያ ላይ ስለማይወጣ ነው እነሱ እንደፈለጉ። እሷ እንዳልኩ ልጅነቷን ሰጠች ለልጆቿ። እሱ ግን ይሰጣል ወይ ስትይ አይሰጥም። ሳንቲም አለው። ሌሎች ሴቶች ያዩታል። ብር ካለሽ ደግሞ የፈለግሽው ማረግ ትችያለሽ። እሷ ግን እዛ ቤት ውስጥ ፍቅር የሚለውን ነገር አቁማ ለልጆች መኖር እየኖረች ነውና እንደዚህ አይነት አለ። ኢትዮጵያ ውስጥ ያለውን ሳያዩ በውጭ ሀገር ብቻ ሴቶችን እንደተጨቃጫቂ አርጎ ማየት ብዙ ተገቢ አይደለም። በኢኮኖሚ ስለሚበደሉ ነው። በትክክል ዝናሽ፣ የኔም ይሄን ሐሳብ ነው የምለው። ውጪ ላይማ ግዴታ መንግስት ያስገድዳቸዋል፣ ግዴታቸው ነው። ገባሽ? ሀገር ቤት ግን ማን ነው የሚያስገድዳቸው? ከፈለጉ ያስተዳድሯቸው አይደል እንዴ ባሎቻቸውን። እኔ ማየው አብዛኛው እኮ ቤት ላይ እዚህ ኢትዮጵያ ብትመጪ በኢኮኖሚ እኮ ከሴቶች ሁላ የሚጠጉ ወንዶች አሉ። እነሱንም ታሳቢ አድርጎ ማየት ጥሩ ነው። ጥሩ መልካም ወንዶች አሉ። ምድሪቱ ያው መጥፎም ጥሩ መካከለኛም እንደዚህ ነው የምታፈራው አይደል? ግን ራሳቸውን በራሳቸው እያስተዳደሩ እንኳን ሰላም የማይሰጡ ሴቶችም አሉ። ይሄ የሚረብሹ ሴቶች አሉ፣ ሊኖሩ ይችላሉ። እኔ ስላላጋጠመኝ ይሆናል። እኔ ግን ያጋጠመኝ ያዩትን ሴቶች በጣም አቢዝ ይደረጋሉ። አዎ ይደረጋሉ። እንዳልኩሽ ሊሳደቡ ሰላም መፍጠር የምትችለው ሴቷ ናት። በዚህ አምናለሁ። ሴት ልጅ ሰላም ነው መሆን ያለባት። ግን ሰላም እንድትሆን ወንዱስ ምን አድርጓል? ለምን ይረብሻታል? ሰላም እንድትሆን ቤት ውስጥ እኮ ሰላማዊ ፊት እንድትሰጠው ወንዱም የራሱን አስተዋጽኦ ማድረግ አለበት። በተለይ ህጋዊ ጋብቻ ይዘው ኦፊሻል አድርገው የተጋቡ ሰዎች ወንዱም ሰላም መስጠት አለበት። ትክክል። አንቺ ባልሽው መስማማለሁ። ብዙ ጊዜ አሁን አይቻለሁ። እኔ ጎተራ ባለፈው አመት እንጂ ቢገርምሽ ቤላ ዘንድሮ ሄደሽ ከሆነ ኢትዮጵያ ሄደሽ ቀለበት አድርገሽ እንደሚለብሱሽ ታውቂያለሽ። ሬስቶራንት መግባታችን ብቻሽን ሬስቶራንት ብቻሽን መግባታችን እኔ በጣም ነው የደነገጥኩት። በጣም ነው እና ያው ባለቤት ያጋጣሚ የዛ ሀገር ዜጋም አይደለም። ስለዚህ እኔና ልጄ ብቻ መሄድ ነው የኢትዮጵያ አይደለም። ከዛ ቀለበት በቃ ሲጨንቀኝ ቀለበት እንደዚህ በቃ እጄንና አፌ ላይ እንደዚህ አድርጌ እንትን ማለት ጀመርኩት። ስጋ ቤት ሄጄ ጨርጨር የሆነ አስጨርጨር ሰሚ በቃ መጡ። በቃ አንዱ ይመጣል ይጠቅስሻል። እስቲ እህቴም ስለነበረች እስቲ ቀለበታችሁ ወላዲተ አምላክን ነው የምልሽ፣ መብርሃንን ነው የምልሽ። ከዛ እስቲ ቀለበትሽን ወደ ላይ አድርጌው አልኳት። ምናልባት እንትን ስለሆነ ይሁን ብዬ እጄን እንደዚህ አድርጌ መቀመጥ ጀመርኩት። መጥቶ ሁሉ ይቀመጣል አጠገብሽ። አብረሽ መብላቱ ቀለበት አድርገሽ እንኳን የሚያሳልፍሽ ወንድ የለም። እኔ አይዶንት ኖ ዋይ ብዙ ታሪክ ነው ያለው ኢትዮጵያ ላይ ካልሽማ። እኔ ራሴ ኢትዮጵያ የሄድኩኝ ጊዜ ማለት ነው የኔም ባለቤት ነጭ ነው። እሺ ሄድን ሀገር ቤት ወንዶቹ ማለት ነው በጣም አስቸጋሪ ናቸው። they don't care። በተለይ ደግሞ ከነጭ ጋር ካዩሽ ለመንጠቅ ነው የሚፈልጉት። መጡ ግሩፕ ወንዶች ናቸው። ከዛ ደግሞ እርስ በርስ ደግሞ ጓደኞች ናቸው። ከዛ እዛው ላይ መደባደብ ጀመሩ ማለት ነው። ከዛ በኋላ ባሌ መጣና ሚስቴ ናት ይላቸዋል። ሚስቴ ናት እያለ ቀለበቱን ያሳያል። እነሱ ምንም እንትን ሊላቸው ነው። ከዛ በኋላ ተያይዘው መሀል ላይ ጉደኛ ድብድብ ነው። ድብድብ አንዳንድ ጊዜ ነገር ደግሞ ባሌ ቶለሬት አያደርግም። እሺ በጣም ተናደደና ምናምን ነገር ሪያክትን ያደረገው ሚስቴ ናት ምናምን ትፈልጋለና ዞር በል ምናምን ብለው በጣም ተጣላ እና እውነት ነው። አዎ እና እንደውም አንዳንድ ጊዜ ወንድ ይልቅ ሴት በኢኮኖሚ ብትበልጠው እኔ ደስ ይለኛል። ለምን መሰለሽ? እኛ ሴቶች ብለን መኖር እንችላለን። እኛ ሴቶች ኢትዮጵያ እኮ ይባላል አባባል አለ፣ የሚያፈቅርሽን ወንድ የሚያፈቅርሽ የምትወጂው ይስጥሽ ይላል ቤተሰብ። አንዳንድ ጊዜ ትልልቅ ቤተሰቦች እንደዛ። ለምን ሲባል ሴት ልጅ ሳታፈቅረው ወደው ለልጆቼም ለምን አሁን ቀድም እንደነገረች ለልጆቼም ለምን ብላ አንገቷን ደፍታ ትኖራለች። ምንም ጊዜ አንገታችንን ደፍተን እንኖራለን። ወንዶቹ ግን ካላፈቀሩሽ አንድ ቀን ካንቺ ጋር አያድሩም። እንኳን በኢኮኖሚ አሁን እኮ አየን ጎተራ ላይ ሄደሽ ብታይ
እንዳለ ሴቱ በደንብ ነው የምታከራዩ ቅምጥ ሴቶች ናቸው። ቅምጥ ሴት ነው የበዛው። እግዚአብሔርን ወላዲተ አምላክን ማንንም ጠይቂ። ጎተራ ሴት ባለቤቱ የለም። ባለቤቱ ባለ አንድ መኝታ ቤት 30 ሺህ ምናምን አከራይቶ ደጅ በ20 ሺህ በ10 ሺህ ነው የሚከራየው። ለምን? በቃ ቦታው ይመቻል ለዱርዬነት። በጣም ጥሩ ቦታ ነው። ምንድነው እንደዚህ ያደረገው ብለሽ እንግዲህ አሁን ይሄ አሁን ለምሳሌ ይሄንን ማስበው ምንድነው እዚህ አመጣሽ አይቶ የማያውቀውን ነገር ስላየ በልጅነቱ እንደዛ ስላደገ ጥሩ አስተዳደግ እኔ እንደዛ ነው የምለው። እኔ ለምሳሌ ልጄ ጥሩ አድርጌ ማሳደግ አንዳንድ ጊዜ በርግጥ ጥሩ ባስተዳደግ ብቻ ሳይሆን አንዳንድ ጊዜ ጥሩ ማርገሽ አሳድገሽ ባለጌ የሚሆንብሽ ልጅ አለ። ግን ብዙ ጊዜ እርግጠኛ ነኝ እንደውም ኢትዮጵያ ወንዶች እንደው በቃ እንደው በኢኮኖሚ እንደው ድሮስ መኪና ያለው ሰው አይደል እንደ ቆንጆ ሴት ባለ ትዳር ሆኖ ነይ ልሸኝሽ የሚለው ባለ መኪናው አይደል እንደ ሴትን የሚገፋፋው ቆንጆ ሆና በእግሯ መሄድ እንደማይገባ የሚገፋፋው እኮ ወንዶች ናቸው። ገብቶሻል? ድሮ ሊፍት ነው የሚባለው ሊፍት የሚሰጥሽ ሰው ቆንጆ ሴት ካየ ሚስቱን ቤት አስቀምጠው ነይ ልሸኝሽ ቁጥር አለሽ ወይ ምናምን ይባላል። እና ጎተራ ላይ ስትሄጂ እንዳለ ሰው ቅምጥ ነው። ሴቶች የማታዩ ከትልቅ መኪና እስከ ትንሽ መኪና የማታዩ መኪና የለም። ለምን? በቃ እንትኑ ቦታው ይመቻል። ይሄ ለትራንስፖርትም ለምንም ይመቻል። እና አንዳንድ ጊዜ ሴት በኢኮኖሚ ከበለጠች ዞራ ወንድ ጋር እንደው ከመቶ ብንቆጥር 10 ሴት አትሆንም የምትሄደው። ወንድ ግን ከ190% ሌላ ሴት ለማየት ቶሎ ይሮጣል። እንግዲህ አሁን ይሄ በኢኮኖሚ የበለጸገ ነው። እርግጠኛ ነኝ ሚስቱም ጥሩ ትኖራለች፣ ጥሩ ነገር ያደርግላታል ምናምን። ግን እያደረገ አፍሽን ያዢ እኔ እንደፈለኩት እሆናለሁ የሚባልበት አገር ነው። ገናኛ ጭንቅላታችን የሆነ ብር እናገኛለን ምናምን እንጂ ጭንቅላታችን ዲቨሎፕ አልሆነም። ገና ይቀረናል ብዙ። የብር ጉዳይ ነው፣ የመቁጠር ጉዳይ ነው አሁን ያለው እኛ ጋር። ድህነት ነው አይደለም የምትሉት? አሁን ይሄ የኢኮኖሚ ችግር ስላለ ነው። ሴቱ ደግሞ ሴቶች እኮ የሚያማምሩ ልጆች ናቸው። ታውቂያለሽ? እንደዚህ አይነት ቦታ የሚወድቁ አሁን በፊት አላያችሁም? እንደ ዩኒቨርሲቲ ተማሪዎች ፎቶቸው ተሰጥቶ ለባለ ሀብቶች አባቷ ያገኛት ታሪኩን አልሰማችሁም? እንደዚህ ባህር ዳር ላይ ነው የሆነ ሀገር ላይ ሄዶ እንደዚህ ያደርጋሉ ሴቶቹ በአጭር ሰዓት ተብሎ ፎቶቸው ሰጥቶ ምንድነው አባቷ ምን አደረገ? ልጅቷ ለአገር አንጥራ ደግሞ ወደ ሌላ እንዳይሄድብን የሆነ አገር ላይ ይሄዳል። ዩኒቨርሲቲ ተማሪ ነች። የሆነ አገር ላይ ይሄዳል። ዩቲዩብ ላይ ነበር እንደውም አሁን አስተውት ምናላቅም። ከዛ የሆነ አገር ላይ ይሄድና የደና ቤተሰብ ልጅ ነች። ብር እየላከ አባቷ ያስተምራታል። ከዛ ልጅቷ በጣም ቆንጆ ናት። ያው መጀመሪያ ስኩል ነገር ነው የተማረችው። ወደ ውጭ ግን መላክ አልቻለም። ግዴታ በቃ ስኩል ወደ ውጭ ካልወጣሽ ግዴታ እዛው ያለው ዩኒቨርሲቲ ነው የምትማሪው። እዛ እድል ላይ ገጥሟት አባትየው ወሬ ይሰማል። እንደዚህ ዩኒቨርሲቲ የሚያደርጉ ልጆች አሉ። ፎቶ ሰጥተው ለቱሪስቶችም ይሁን ለባለሀብቶች እዛ ይሸጣሉ፣ ራሳቸውን ይሸጣሉ። ከዛ አባትየው ጉድ ሲሰማ እስቲ ቆይ ልሂድ ብሎ ሄደ። አባትየው ሄደ። ከዛ እንግዲህ እርግጠኛ ነኝ ያንን የነገረ ሰው እንግዲህ ወይ የሰማው ሰው ይሆናል የነገረው። እስቲ ልሂድ ብሎ ሄደ። ከዛ እንደዚህ ሴቶች ይፈልጋሉ፣ ቆንጆ ሴት ይፈልጋሉ ሲባል አልበም ተሰጠው። ይሄ ከ7 ከ8 ዓመት የነበረ ታሪክ ነው የምነግርሽ። ዩኒቨርሲቲ ተማሪ። ከዛ ሄዶ ግልጥ ሲያርግ ልጁን ያገኛታል። ከዛ እቺ ልጅ አምጡልኝ ይላል። ከዛ ኦኬ ተብሎ ተነጋግረው ምናምን ልጅቷ መጣች። ልጅቷ ስትመጣ አባትየው ቁጭ ብሎ ጠበቃት። እና አሁን አንዳንድ ጊዜ ሚን ስታይ ኢትዮጵያ ሄደሽ ስታይ ለምሳሌ የ21 የ22 የ23 ዓመት ስራ የላቸው። ግን አንቺ ኢሮፕ ላይ ከምትኖሪው በላይ በየ3 ቀኑ ፀጉር ቤት ስትሄጂ በየ3 ቀኑ ማኔር ይቀየራል። በየ3 ቀኑ ጥፍራቸው እንዴት እንደሚያምር፣ ልጆቹ በተፈጥሮ እንዴት እንደሚያምሩ፣ እንዴት እንደሚዘንጡ አንቺ ነቲንግ ነሽ። እና ከየት አመጡ ስትይ እንደዚህ ባለ ሀብት ያጫውታሉ ይሉሻል። እና አሁን ፀጉር ቤት ምናምን ብትሄጂ ትልልቅ ፀጉር ቤቶች በወረፋ ነው የምትሄጂው። ያ ሁሉ ሰው አግኝቶ ነው ያ ሁሉ ሰው ለምሳሌ የ10,000 ብር ደሞዝ ሰርቶ ነው ጥፍር በ2,000 አይላሽ በ2,500 የምትሰሪው። ወጣት ናቸው እንግዲህ እንደዚህ የምናያቸው ያለ ነው። ወጣት እንትኖች እሺ ቲክቶከሮች ይሁን ቲክቶክ ላይ እየሰሩ ነው እንበል። ሌሎቹስ ኦኬ ሰርታ መታመጣም ይሆናል። ግን የኛ አገር ስራ ይፈልገ ብትሰሪ ከ10 ምናምን ሺህ ከ20 ምናምን ሺህ አሁን የተጀመረው ባንክ ላይ ትልቅ ደሞዝ እንደዚህ ትልልቅ ቦታ ላይ አሁን የተጀመረው። እነዛም ሴቶች ስራ ላይ ናቸው። ያቺ ቀን እሁድ ነው ያለቻቸው። ሌሎቹስ በየቀኑ በወረፋ ነው የምትሄጂው። ይሄ ማን ነው የሚባለው የጥፍር ስራ በወረፋ ነው የምትሄጂው። አይላሽ በወረፋ ነው። ያ ስኬት መጣ። ይሄ ነው ልጅ ቤት ያስቀምጥና ከውጭ ሴት ያለች ሴት
ደግሞ ወንዱ የሚፈልገው ደጅ ያለችው ነው። ለምን የስርቆት ስለሆነ እሷ እንደልቧ በቃ ከሷ ጋር ኢንጆይ ያደርጋል። ምን ያደርጋል? እዚህ ጋር ሴት እንትን ትላለች። ግን እንደዛም ባለጌ ሴት ወንዶች እንዳሉ ሁሉ አንዳንድ ጊዜ ደግሞ ሰላም የማትሰጥም ሴት አለች። ጥሩ ኑሮም እየኖረች የሚበጠብጡና ሁሉ ጊዜ ሴት ብቻ ተበደልን ሳይሆን ሴትም ይበድላል፣ ወንድም ትበድል። ወንድም ደግሞ አሁን ደግሞ ሹገር ማሚ የሚባሉም እኮ አሉ ኢትዮጵያ ውስጥ ብዙ ብር ነው የሚሰማው። እና በቃ አሁን የአሁን ትውልድ ግን እንደ ድሮ እኔ በቃ አሁን እንትን ለማለት የምፈልገው እንደ ድሮ እየተደበደበች መኖር የለባትም። እንዳለችው እንትና ቀድም ፋይናንሻሊ የሆነ ስራ መኖር አለባት፣ ኮንፊደንስ እንዲሰማት የሆነ ነገር ካረጋት ስማርት። አሁን ሴቶቹ ገና አሁን እንደዚህ በልጅነታቸው እንደዚህ አይነት ነገር ጋር የሚወድቁበት ምክንያት የኢኮኖሚ ጉዳይ ነው ብዬ አስባለሁ። ደግሞ ያለባቸው ኃላፊነት የቤተሰብ ኃላፊነት አሁን ብዙዎቹን ትሰሚ እናቴን እናቴን መርዳት አለብኝ፣ አባቴን መርዳት አለብኝ፣ እህቶቼን ማስተማር አለብኝ የሚባለው ራሱ የኑሮ ጫና እዚህ የማይፈልጉት ነገር ላይ ይከታቸዋል ብዬ አስባለሁ። ትክክል። የአንድ ሀብታም ቅምት ትሆናለች። ሀብታሙ ሰውዬ እኮ ዘሎ ጨፍሮ ለጤናው ሰክቶ ዘሎ ምን ብሎ የጨረሰ ሰውዬ ሄዳ ታሞዳሙዳለች ማለት ነው። ያሳዝናል። ታዲያ ምናልባት እኮ የሚያዩተኝ ጥፍር መትከላቸውን ነው። ዛሬ የሚያዩተኝ ምንድን ነው? ፀጉር መትከላቸውን ነው። ባቢ ኖ እሱን የምናየው በትልቅ አርቲስት እኮ ስም መጥራት አልፈልግም። የ70 ዓመቱ ያችን አርቲስቷን ይዞ አይተናል እኮ። ያ ምንድነው ኢኮኖሚ ነው እንጂ አሁን እሷ ለሱ ትገባዋለች። ስሟን መጥራት አያስፈልግም እንጂ ያ ነው እኮ በቃ ከአርቲስቶቻችንም አቅም ማለት ነው። አይተናል እኮ የ70 ዓመት ስንት የወለደ ሰው እሱ ያችን የመሰለች ቆንጂዬ ሴት አርቲስት ስለሆነች ብቻ ብር ስላለው ብቻ ነው የሆነችው። አብራው ስቲልስ አብራው ያለችው ስሟን እንዳንጠራ ገባሽ አይደለ? ማህደር ለምሳሌ አሁን ገብቶሻል። የኢኮኖሚ እንትን ነው ብዙ ጊዜ እና ደግሞ ሴቶቹም ደግሞ ቤት ካርታውና ችግር የለባትም እኮ ግን ይሄ እንደ ኢኮኖሚ ችግር ባይኖርባት ነው እንዴት? 80 ዓመት ላይ ምን ታረጋለች? 80 ዓመት ላይ ኢኮኖሚ ችግር ነው አላት። ገንዘብ በስበሳት በጣም ፌመስ ነው ቢሆን ያው የኢትዮጵያ አርቲስትን ታውቂያለሽ። አሁን ላይ ነው ሴቶቹ ቢታይ ለምን ወንዶቹ እንደ ሴቶቹ ሀብታም አሉ? የኢትዮጵያውና ምን ይወስድሻል? ምን ይለውጥልሻል? እዚህ ጋር ደግሞ ምነግርሽ ማለት ነው። አሁን ለምሳሌ ወንዶቹ እንዳሉት ነው የምናያቸው አርቲስቶቹ። ሴቶቹን ኢንስታግራም ላይ ገብተሽ የሚያረጉት ቦርሳ የሚያረጉት ጫማ በየቀኑ ዱባይ ነው። ምንድን ነው? ሴቶቹ በሴትነታቸው ስለሚጠቀሙ። ወንዶቹ ለምን እንደዛ አላየናቸውም? ሌክሰስ መኪና እየነዱ ሌክሰስ ኑሮ ለምን አይኖሩም ወንዶቹ? ይኸው ዛሬ መኪና እየተለመነላቸው የሚሰጠው ለምንድን ነው? ያው ሴትነትን የተወሰነ ይኑራት እንጂ በቂ አይደለም። በቃ ኦኬ ቤተሰቦቿን ለማስተዳደር ለራሷ ለሆነ ለሜካፓ ለምናምና ሊኖር ይችላል። ግን ቤተሰብ የሚቀይር ላይፍ ግን የላትም፣ አይኖራትም። ሁሉም ማለት ደግሞ አንችልም። ሁሉም አይደለም። አሁን ነው በአድቨርታይዝ ሚሊዮን እኮ ያየነው እኮ አሁን ነው። አድቨርታይዝ ሰርተው ፐምፐርስ ሰርተው ሚሊዮን ሲከፈላቸው። የድሮ አርቲስት ድራማ ትሰራለች ወይ 200 2000 ወይ 1000 ይሰጣታል። ያ በቂ አይደለም። ታዲያ አሁን እሷ እንደዛ በቂ ከተባለ እሷ እኮ ማስተማሪያ ነበር መሆን የነበረባት። በቂ ካላት እውቅና ካላት ምን ካላት እውቅናን የተጠቀመችበት ወደ ሀብታም እንድትሄድ ነው እንጂ ምን ታረጋለች ከ80 ዓመት ጋር አብራ ከማትታየው ሰው ጋር እንዴ? ፍቅርም እኮ አንቺ በአቅምሽ ቡርቅ ብለሽ እንደፈለግሽ ሆነሽ እንደፈለግሽ አድርገሽ መግለጽ እኮ ይቻላል። ያ ምንድነው ኢኮኖሚ ከሷ ስለሚበልጣት የ80 ዓመት ላይ ይዳጉባለች። የሆነ ጊዜ እስር ቤት ነበረች። አሁን ላይ ትንሽ ተፈታ። አትሊስት ድራማውም ላይ ምኑም ላይ አትስራ እንጂ እንትን እያደረገች እያየናት አይደል? እሱ ነው እኮ በቃ ይኸውልሽ። እና ብዙ ጊዜ እኛ ምንድነው አሁን ለዛም ነው ሲንግል ማመም የበዛው። በቃ መውለድ ስላለባት ብቻ እድሜሽ እንዳያልፍ ታውቃላችሁ። ቤተሰብ ጋር ራሱ ችግር እንዳለ ታውቃላችሁ። ቤተሰብ አንድ ልጅ ማደግ ሲጀምር ምንድነው የሚሉትኝ? ብረት መዝጊያ ባላምጭልን ነው የሚሉትኝ። ገባችሁ? ብረት የሚዘጋ ባላምጪ፣ የከሌ ልጅ እንደዚህ ያገባች አስቢኝ ምናምን እያሉ ጭንቅላታቸው ላይ እየቀረጹ የሚያሳድጓቸው ነገር አለ። ስለዚህ ሴቶቹ ሞታ ተሟሙታ በቃ አላገባ ነጥቃም ቀምታ ከዛ ሰው ጋር ለመታየት ነው የምትፈልገው ያለባትን የኢኮኖሚ ችግር ለመቅረፍና ድህነት የኛ ቤተሰብ በተለይ እውነት ለመነጋገር አሁን አረብ ሀገር ያሉ ሴቶች ናቸው ምን ያህል ምስኪን እንደሆኑ
አንቺ እንዴት አትሰሪም? አንቺ ከሷ ታንሻስ አንቺ ያለሽበት አገር አይደለም ያለሽ ማለት ነው። ገብቶሻል? ሰው ልጅ የሚወልደው የሆነ ወልዶ እንዲያሳልፍለት ነው ተብሎ እስከሚታመን ድረስ እንዳልሽው ማህበረሰቡ ልጅን ከልጅ ማወዳደር የአንዱ ልጅ ከአንዱ ልጅ ማወዳደር አለ። እንደዛ ሊሆን አይገባም። ያ ነው ልጆቹ ወደ መጥፎ እየወሰዳቸው ያለው። የከሌል እንደዚህ ጥሩ ትኖራለች፣ ቤተሰቧን ጥሩ ታኖራለች እየተባለ ማለት ነው። አንቺ ገና ትምህርትሽን ጨርሰሽ ዩኒቨርሲቲ ሳገኝ የምታስቡ ቤተሰቦችን እንዴት ነው ከከሌ የተሻለ ህይወት ማኖረው ከከሌ የተሻለ ህይወት ማኖረው ከጎረቤት እንዴት የተሻለ ህይወት ላኖረው ነው እንጂ የምታስቢው እኔ የተሻለ ህይወት ኖሬ እኔ ጥሩ ሰው ጋር ወድቄ እኔ አመዛዝኜ ትዳር ይዤ እኔ እንደዚህ አድርጌ አይደለም እንዴት ብዬ ብር አግኝቼ ከጎረቤቴ ወይም ደግሞ ካክስቴ ካጎቴ የተሻለ ቤተሰቦቼ ላኖር ነው። በቃ እሱ ነው ትልቁ ችግር። ወላጅ ይጠብቃል። ሁለተኛ ነገር ደግሞ ትዳር ላይ ራሱ ችግር የመጣው ይሄ ነው። ይኸውልሽ ለምን አታገቢም አትወልጅም አታገቢም ካገባሽ ደግሞ አትወልጅም አንድ ደግሞ ስትወልጂ አትደግሚም የሚባል ነገር አለ። ከዛ ምን ይሆናል ሴቶቹ በቃ ባትፈልገው ጓደኛ ሆና ብዙ ምጠላው ነገር ስላለ ከቤተሰብና ከአካባቢው ይሄን ነገር ለመራቅ ስትል የማይሆን ትዳር ውስጥ ትገባለች። ከዛስ ያ ትዳር ሳይስማማት ሲቀር ጭቅጭቅ ይመጣል። ጭቅጭቅ ሲመጣ ወደ ዱላ ይሄዳል። ተመልሳ እንዳትሄድ ቤተሰቦቿ ወልደሽ እንዴት ትመጭብናለሽ አለ እዛው አርፋ እንዳትኖር አለ። እና የኛ ጉድ ብዙ ጉድ ነው እዚህ ደረጃ ላይ የሚያደርሰንና መጥፎ አንዳንድ ጊዜ እየተቀጠቀጥን የምንኖርበት ምክንያት ይሄ ነው። ገብቶሻል? ሴቷ እኮ ወደ አይደለም እኮ የምትደበደበው አንዳንድ ጊዜ በቃ ተደብድባም ዝም የምትለው አንደኛ መፍትሄ የላትም። የኛ ሀገር መንግስት የሚደርስልሽ የኛ ሀገር መንግስት ሳይሆን የኛ ሀገር ምንድነው ስሙ ይሄ እንትን የሚደርስልሽ ከሞትሽ በኋላ ነው እንጂ እጅሽን አንስቶ መታኝ ብለሽ እንጂ ሂዱ በቤተሰብ ጨርሱ፣ ሂዱ በቤተሰብ ተታረቁ፣ በሽማግሌ ፍቱ ነው የሚባለው። ከዛ እንደገና ያቺ ኢኮኖሚዋ የደቀቀች ሴት ከሆነች ተመልሳ ሳትወድ በግዷ ትገባበታለች። እንደገና ለምን ኢኮኖሚ የላትም ተመልሳ የሱ ጥገኛ ስለሆነች እንጂ አሁን ለምሳሌ እዚህ ሀገር ላይ ሆነሽ ሌላ ወንድ አግብተሽ አንቺ አፍሽን ከፍታለሁ ካልሽ በወጣበት አይመለስም። በቃ ኦልሬዲ አንቺ ልጅ ካለሽ ከልጅሽ ጋር ስለምትኖር እሱ ግን አይመለስም። ቢሞት አይመለስልሽም። የሚያግባባሽ እስካፈቀረሽና እስከተግባባሽ ድረስ ነው አብረሽ የምትኖሪ። ከዛ በኋላ ቻው ነው የሚልሽ የፈለገ ሁኚ። ገብቶሻል? ኢኮኖሚ የሚኖርሽ አይኖርሽ እሱ የሚኖሩ አይኖሩ ቶሎሽ ከመሄድ ወደ ኋላ አይልቅ። የኛ ሀገር ግን ይሄን ነገር የሚያደርግበት ብዙ ምክንያቶች አሉ። የሰውን ተጽዕኖ አለ። እኔ ለምሳሌ አንድ ልጅ ነው ያለችኝ። በቃ እኔ በቃ አልወልድም ሌላ በቃ አንድ ልጅ አሳድጌ እሷን ለሷ እግዚአብሔር እንዳለ ሆኖ ግን በቃ እሷን ሁሉን ነገር የምትፈልገውን እኔ እንዳደኩት ሳይሆን ከኔ ተሻለ ላሳድጋት። ከዛ በኋላ ደግሞ የምትፈልገው ሰው አስፈላጊ የሆነውን ነገር ሁሉ ላደርግላት አንድ ልጅ ነው የወለድኩት። በቃ አልኩሽ ህዝቡ አትወልጅም አትደግሚም ሳልወልድ ለምን አልወለድሽም አሉኝ። አንድ ሶልድ ለምን አትደግሚም? ሰው ኢትዮጵያ ሴት ጥያቄው እንዴት አትደግሚም? አንድ አይንና አንድ እንደዚህ ነው በቃና ሰው የምንኖረው ለሰው ነው። በቃ እኔ መውለድ አልችልም፣ በቃ መውለድ አልፈልግም፣ አንድ ልጅ ነው ማሳደግ። እንዴ እግዚአብሔር ነው የሚያሳድገው። እግዚአብሔር እንዳለ ሆኖ ግን እማቀው እኔ የምችለው እኔ አሁን ያለሁበትን ነው ማውራው የምችለው አንድ ልጅ ማሳደግ ነው እንደፈለኩ አርጌ። ገብቶሻል? ልጅ ስለበላና ስለጠጣ ስለተማረ ብቻ አይደለም። እኔ እንደዛ ስላደኩኝ እኔ ያደኩበትን ማሳደግ አልፈልግም። ብዙ ነገሮችን ፈልጋለሁ። ለምሳሌ አሁን 2-3 ሲሆን ይከብድካል። ገብቶሻል? ኢሮፕ ላይ ግን አንድ ልጅ ከሆነ ወይ 2 ልጅ ከሆነ የፈለኩ ቦታ ወስዳቸዋለሁ፣ የሚታየውን አሳያለሁ። በቁም እያለ ጥሩ ነገሮችን ራሱ ታውቂያለሽ። ሜንታሊ ራሱ ኤግዞስትድ ነው የምትሆኚው በብዙ ነገር። ስለዚህ የኛ አገር ብዙ ጊዜ እየተቀጠቀጡ የሚኖሩበት ምክንያት ያ ነው። ኢኮኖሚ ችግር ነው። ኢኮኖሚ ያላት ሴት እኮ ማንም አይቀጠቅጣትም። ይኸው ሲንግል ማም ነው እየኖሩ እኮ ነው፣ እያየን ነው እኮ ሲንግል ማም ናቸው እኮ ኢኮኖሚ ጥሩ ያለው። እንደዛ ስለያረጋቸው ሲመጣ እንደዚህ ማድረግ አትችልም እኔ ብል ጥላ እየወጣች ነው። ብዙ አየን እኮ ገብቶሻል? እና ያሃ ነው የማህበረሰቡ ችግር ነው። ግን ያሃንን እንዴት ይቀረፋል አላውቅም። በእውነት በጣም ከባድ ነው አንዳንድ ጊዜም ስታዩ። Can I add? Amarinya is not amazing. Gonna mokrallo. So don't. Kalanda no. Azino የተወለድኩት, so I'm not that great. Economy no የሚመስላችሁ ወይ? Do you think it's because they were brought up without የእውነት ፍቅር? Because የእውነት ፍቅር የጌታ ፍቅር እንደሱ ካደግሽ ራስሽን ታውቂያለሽ። ኢኮኖሚሽ ጥሩ ካልሆነ ገንዘብ ባይኖርሽም self-respect ይኖርሻል I feel እና የእውነት ፍቅር ካደግሽ I don't think ራስሽን sell ምታረጊ
በገንዘብ ቢሆን or even just like for hair and stuff like that. That's nothing. Life is more than that. It's about love, loving for your friends, love for your partner, love for yourself. And abusive relationship lemeqamed, you have to have not a lot of self-respect and fikr lerasish, because genzebin binorishim in the zana situation lemeqamed, it shows your self-respect and your self-love in delelesh, and not even faith in delelesh, because God's got you, you know. So for you to feel like you deserve in the zana tnagar, it's so sad. And not rasishim badam mayat halabish in deset and be like, you know, I don't deserve this. I deserve love. ጌታ እንደሚወደኝ ነው husband መውደድ ያለበት. Do you know what I mean? So husbandish way, partnerish የጌታን ፍቅር ካልሰጠሽ, then you gotta go. You gotta leave and know that you are worth more than that, because you are ጌታ እንደሚያይሽ ነው husbandish ማየት ያለበት. እና እንደሱ ካላየሽ, leave. This is abuse. And not just abuse kasso, rashin no abuse mataregyu in the zana situation katekamech. So and that's my opinion anyway. I hope you understand me. I understand you very well. እኔም ደግሞ ይሄንን ነው ብዙ ጊዜ የምለው፣ ገባሽ አይደለ? በሪሌሽንሺፕ እና በሪሌሽንሺፕ መካከል ትልቅ ልዩነት አለ። ኦኬ፣ አንድ ሰው ከሆነ ሰው ጋር ሰትል ያደረገው ሮንግ የሆነ ቦታ ላይ ከሆነ like abusive relationship, abuse የምትደረግበት relationship ከሆነ you have to run, you know, you don't have to settle there. Like you deserve better, you deserve የተሻለ ነገር። ሁሉም ሴት እንደዛ ብሎ ማመን አለበት የሚል አመለካከት ስላለኝ ነው ይሄንንም ሐሳብ አንስተን እያወራንበት ያለ ነው ማለት ነው። ሶ ሴት ልጅ መመታትና አቢዩዝ መደረግ አለባት የሚለው ነገር ነው እሷም ፎከስ ያደረገችውና no one deserve በቃ በእንደዚህ አይነት ሲቹዌሽን ውስጥ ለማለፍ ዲዘርቭ ታደርጋለች የትኛውም ሴት ብዬ አላምንምና፣ ግን ምንድነው አንዳንድ ጊዜ ሴቶች አሉ አይደል? አንዳንድ ሴቶች ኢንጆይ ያደርጋሉ አቢዩዝ መደረግን። what was the reason, like what kind of mentality ቢኖራቸው ነው እነዛ? አሁን አንዳንድ ሴቶች ሲሉ ሰምታችኋል፣ like I don't mind ባሌ ቢመታኝ፣ ገባሽ? I don't mind abuse because he loves me. He loved me. እንደዚህ አይነት vibe አላቸውና like excuse me, what's wrong with you? ገባሽ? ሌላው ሀገር ላይ መተሽ ወንድ ልጅ if he treats you poorly, ሴቷ ትወጣና ምትላለች ባዲ ናት ያቺ ሴት አይደለ? I'm not gonna deal with this bullshit ነው የምትለው። I'm not gonna deal በቃ ከዚህ እንደዚህ አይነት ሰው ጋር ዲል ማድረግ አልፈልግም። so እንጂ የተሻለ ወንድ ነው የምፈልገው ብላ ትወጣለች። ገባሽ? እኛ ጋር ደግሞ ስትመጪ ምን አለ? no it's okay, he will change, hope ይደረጋል። someday change ያደርጋል፣ someday ይቀየራል። like እየተፈጠፈሽ ነው፣ እየደበደበሽ ነው። እንዴት ነው መቼ ነው የሚቀየረው? አይሽ የማይቀየር ነገር ላይ ስትኖሪ አምነሽ መሄድ ነው። ረን ማድረግ ካለብሽ ረን ነው። መቀመጥ ካለብሽ ያ ነገር ተስተካክሎ ካየሽው ያ ካለበለዚያ ግን ይሄ በጣም ትልቅ ሜንታል ዲስኦርደር ካለበት ሰው የሚታይ ካራክተር እንደሆነ ነው ብዙ ጊዜ የምነግራችሁ። ቀጥሉ። I think you're correct. I think it's to do with I don't know how to say it, how they grew up. Yes. Because people have been abused, culture so ayawaram. People have been like physically abused, like discipline now again, like, you know, so lijochachoni matalu, but abusing, but I'm different now. Discipline and abuse, two different things now. That's one. And not in the children's minds as they grow up, when adults then, it will affect them, like menina so pick miaragut.
You know, ምን አይነት husband pick የሚያደርጉት ምን አይነት ሚስት pick የሚያደርጉት it will affect them because they have been abused when they were younger. Whether it's physical, whether it's sexual abuse, these things happen. And now culturally talk አናደርግም. And then እነዚህ ሴቶች አሁን ራሳቸውን basically sell ሲያደርጉ ለገንዘብ because you know ይሄ ሰው ገንዘብ ስላለው ልጠጋው ሚስትም ቢኖረው ልጠጋው. This is all to do with trauma. Young hono happen yehona, and then they think it's okay. They think, you know, they don't think in a positive way. They don't think that it can hurt other people. They don't think it's hurting themselves. But I think it's to do with us growing up, like the way they grew up, basically, because trauma really does affect your decisions as an adult. You know? እሱ እውነት ነው። ምክንያቱም በእኛ ካልቸር አስተዳደጋችን ላይ የሆነ በቃ አቢዩዝ ምናምን ነገር አክሰፕት ይደረጋል ይመስለኛል። በተለይ በፊት ድሮ እኛ ስናድግ ምናምን የምናየው ነገር አለና እያንዳንዱ ቤተሰብ የተለያየ ትራውማ አሳልፎ የሚመጣ ቤተሰብ ስለሆነ ወንዱም ወይ አባቱ እናቱን አቢዩዝ ሲያደርግ ወይም ልጆቹን ሲደበድብ ምናምን እያየ አይደለም ያድገው አንዳንዱ። ስለዚህ አብዛኛው እንደውም ስለዚህ አሁን ሲያድግ እሱ ሚስቱን እንዴት ትሪት ማድረግ እንዳለበት ወይም ልጆቹን እንዴት ትሪት ማድረግ እንዳለበት የተማረው ነገር የለም። ያየውን ነው የሚኖረው። ሴቷን ብትሆን እንደዛው። ስለዚህ ይሄ አይነት ችግር ኮንቲኒዩስሊ ይቀጥላል ማለት ነው። እንደ ማህበረሰብ ራሳችን አሁን እየተቀየረን ካልመጣንና ነገሮችን እያስተካከልን ካልሄድን የፊውቸር ጀነሬሽኑ ይሄንን ነገር ያቆመ እየሄደ ካልሆነ እየቀጠለ ነው የሚሄደው። ስለዚህ ይሄ አቢዩዙ ከስር ከመሰረት የተጀመረ ነገር ነው እንጂ something ዝም ብሎ የመጣ ነገር አይደለም። አሁን በዚህ እንዴት ማስቆመው ነው ኢትዮጵያ አሁን እንዴት ነው ሴቱ እንደዚህ አይነት ሜንታሊቲ ሊኖረው ይገባል። እኔ ለመደብደብ አልተፈጠርኩም እኔ ልቀጠቀጥ አይደለም የሚለው ሜንታሊቲ ላይ ካልተሰራ መቼም ወደ ኋላ ተመልሰን እናቶች ሲደረጉ የነበረውን ምን ኖርማላይዝድ ተደርጎ የመጣውን ነገር መቀየር እኮ አይቻልም። ግን አሁን ላይ ያሉ የዚህ ጀነሬሽን ደግሞ ምንድነው ማለት ያለባቸው አክሰፕት አናረግም ይሄንን ነገር ብለው ካልተነሱ ውሳኔው እኮ ያንቺ ነው አይደለ? ሴቱ ውሳኔ ወስኖ አልቀጠቀጥም እንዴ አሜሪካ ላይ ቁጭ ብሎ የምትደበደብ ሴት አለች። ይሄን ነገር እንዴት ነው አክሴፕት የሚያደርጉት? ለኔ እኮ ሾክ የሚያደርግ ነገር ነው። እኔ አሁን ሴት ልጅ ወጣ ወንድ ልጅ ደበደበኝ ስትል what ነው ምለው? ምክንያቱም ይሄንን ቢል ማድረግ አልችልም ነው። ስለዚህ ባውንደሪ የሚባል ነገር ሰው ካለው ባውንደሪሽን አንቺ ሴት ማድረግ አለብሽ። ይሄ ባውንደሪ ነው። አንድ ወንድ ልጅ ጋር ሪሌሽንሺፕ ጀምረሽ ወይ ደግሞ ዴት እያረግሽው እንዴት ነው ትሪት ካረገሽ እንደ ትራሽ ካን ምንድነው የምታረጊው? ያንን አክሴፕት ነው እንደምታረጊው? you should say like get the fuck out of my life አይደል? ያንን ሰው ኪክ ማድረግ ይለይ። እንደገና ደግሞ ሁለት ነገር አለ። ምን መሰለኝ ይቅርታ አገባውባ ሁለት ነገር አለ። አሁን ለምሳሌ የውጭውንና የሀገር ውስጥ ነን አውራ። የውጭ እንዳልሽው ውጭ ወጣ ነው ማለት ነው። ውጭ ወጣው በፍጹም እጁን ሲያነሳባት ለሰከንድ ልትቆይ አይገባም። ምርጫ መፈለግ አለባት። ለምን ብትይ ቤት ቁጭ ብላ እንደ ኢትዮጵያ እናቶች ድሮኛ እንዳሳለፍ ነው ለቤት በቃ እሱ ያስተዳድረኝና እጄንና እግሬን አጣምሬ ልደብደብ ካለች እቺ ሴት ጤነኛ አይደለች። ለምን ወጣ መስራት ትችላለች፣ ወጣ ልጆቿን ማሳደግ ትችላለች። እንደው መንግስት እያገዛት ገብቶሻል። ስለዚህ ይሄንን አክሴፕት አላደርጉም። ይሄ ውድቅ ነው። ውጭ ያሉትን ውጭ የወጣውን ሰው አላና እንትን አልልም። ኢትዮጵያ ላይ ግን ምን አለ መሰለሽ መቼም መቀየር ማትችው ማህበረሰብ ነው የኛ ማህበረሰብ። ለምብቲ አሁን ለምሳሌ እኔ ኢትዮጵያ ሆኜ ትዳር ይዤ ከባሌ ጋር ጣላው አይደለ? ልክ ከባሌ ደብድቦኝ የመጀመሪያ ቀን የደበደበኝ ቀን ከቤት ወጥቼ ሄዳለሁ። ከቤት ወጥቼ ሴዴት ነው የምትሄጂው እናትሽ ጋር አይደለ እንዴ? ሁሉ የሚልሽ እንዴ ተመተብርሽ እኛ ስንት ነገር ሆነን ያሳለፍነው እኛ ስንት ነገር ይዘን ይቻልነው ይምታሻ እንደዚህ በልሻ። ስለዚህ የፈለገ ነገር ቢሆን ወደ ፍርድ ቤት እንኳን አይልኩሽም። እንደገና በቤተሰብ በመታዩ ፊት ተመልሰሽ ወደዛ ቤት ትሄጃለሽ እንጂ ብዙ ሴቶች እርግጠኛ ነኝ ወደው የሚደበደቡ አይደሉም። እንደገና ደግሞ ማህበረሰቡ ገብቷል። አሁን ለምሳሌ ፍርድ ቤት እንኳን ሄዶ እጄን አነሳብኝ በጣም ነው የሚስቁብሽ። ለምን በቃ ሂጂ በቤተሰብ ጨርሹ።
በሽማግሌ ጨርሹ በዘመድ ጨርሽ ነው የምትባዩ ኢትዮጵያ እንጂ ቶሎ በቃ ወይ ከተገዳደልሽ ወይ ደግሞ የመጨረሻ ደረጃ በፋይናንስ ኦኬ ከሆንሽ እና ፋይናንስ ካለው ሊያካፍልሽ ብቻ ነው ሊረዳሽ የሚችለው የኛ ሀገር። ከዛ በተረፈ ግን ቤተሰብም ይሁን ምንም ይሁን ተታረቀኝ እኔ ስንት ጉድ ይዤ ነው አንቺን ያሳደግኩሽ አባቶች እንዲያደረገኝ እንደዚህ እየተደረገ አይደል እንዴ ቻዩ ለልጆችሽ ብለሽ በቃ ከዛች ሴት ምርጫ የላትም። ኢኮኖሚዋ የደቀቀ ከሆነ ምን ማድረግ አለባት? ተመልሳ አቢዩዝ ላይ ትወድቃለች። ውጭ ያላችሁ ሴቶች ግን እየተደበደባችሁ የምትኖሩ ጤነኛ አይደላችሁ። ምክንያቱም አንደኛ ሴት የሚከበርበት አገር ነው። ከዛ ውሻ ነው፣ ከዛ ነው ወንዶችን የሚሉት እያየነው ነው። ከዛ በተረፈ ግን ወተሽ መስራትን ካልጠላሽና ልጆችን ራስሽ እንደገና አፈርግጠሽ ያው የሚቆረጥልሽ ደግሞ ትንሽ ብር ነው። አሜሪካ ላይ ሆነሽ ሲቆረጥልሽ 200 ምናምን ነው የሚቆርጥልሽ። ወንዶቹም አንዳንድ ጊዜ ምን ያደርጋሉ? ጥሩ ስራ አይሰሩም፣ ያ ተቆራጭ እንዳይሄድባቸው። ስለዚህ ራስሽ ወተሽ ላለ መስራት ትደበደብ ይሆናል እንጂ ብዙ ቻንስ አለሽ። ውጪ ብዙ ቻንስ አለ ብቻሽን ሆነሽ ለማሳደግ። አገር ውስጥ ግን ከቤተሰብ ይጀምራል፣ ከወንድምሽ ይጀምራል። አንቺ አርፈሽ አትኖሪም እንዴ ምን መታኝ ብለሽ ይልሻል። ስለዛ ይሄን ነገር ይበረታታል። መቼም የማይቀየር ነው። ምናልባት አሁን በፋይናንሻል ቢል ኮንኩኝ ለቤተሰቤም ሳልናገር ምንም ሳልናገር ብድግ ብዬ እየሄጄ ቤቴን ተከራይቼ የምሰራው ስራ ስላለኝ ሰራተኛ ቀጥሬ ቀጥሬ ላይፍ መኖር ጀምራለሁ። እንደፈለኩት የተሻለ ኑሮ እኖራለሁ። ከሱ ጭቅጭቅም ከሱ ምንም። ያንን ግን እንዳናረግ ማህበረሰባችን በሙሉ ቢዩዝ እንትን ባይ ነው በማወቅ ባለማወቅ። ይሄን ነው የምለው። ገብቶሻል? I have to disagree with you. Which ሀገርም ቢሆንም I mentally ነው trapped between you because physically አይደለም ኢትዮጵያን between you anywhere between you መውጣት ትችያለሽ ከበሩ መውጣት ትችያለሽ you can leave yeah ግን it's mental you're trapped mentally you feel እንደዚህ ማድረግ አልችልም ገንዘብ የለኝም እዚህም ሀገር anywhere western world still they feel like ገንዘብ የለኝም husband ነው ሚሰራው you are trapped in your mind yes you don't have money ግን መውጣት ከፈለግሽ መውጣት ትችያለሽ he's not chained you to the house you just need to escape and now የእውነት መውጣት ከፈለግሽ you will find help anywhere you just have to make sure ለራስሽ okay መውጣት ፈልጋለሁ ልጆችን ይዤ I have to leave you will leave but it's a mental trap is it Western world just also it's a mental trap there's loads of women that have been abused by husbandacho and now they've stayed 15 years 20 years and then there's some people that have just left with no money. ልጆቻቸውን ይዘው they've left because they said deserve አላረግም በቃ that's it ገንዘብን ባይኖረኝ ምግብን ባላገኝ for the next few weeks it's okay መውጣት አለብኝ ራሴን respect ማድረግ አለብኝ ራሴን መውደድ አለብኝ አንቺ ራስሽን ካልወደድሽ ምንም situation ውስጥ ብትሆኚ yeah then like your partner won't love you your partner won't respect you you have to leave and know that deserve መታረጊው ይሄን አይደለም you know ግን እዚህ ጋር ምነግርሽ ማሪ አንቺ ያልሽው ትክክል ነው ግን ለምሳሌ አሁን ሪስፔክት ያለበት ቦታ ላይ አሁን እንዳልሽው እዛ ቁጭ ብዬ መኖር ካልቻልኩ ለምሳሌ አሁን እኔ ስለ ኢትዮጵያ ነው አሁን ኢትዮጵያ ላይ እሺ ልጆቼን ይዤ የት እሄዳለሁ ጎዳና ነው የሚጠብቀኝ ማለት ነው ገብቶሻል I respect myself I love myself but በኢኮኖሚ የበለጸግሽ መሆን አለብሽ ያለበዛ ጎዳና ነው የሚጠብቅሽ ጎዳና ልጆችሽን ይዘሽ ያን አይምሮ የሚቀበል አይምሮ አለሽ በቃ እየተጎዳሽ ትኖሪያለሽ እንጂ ልጆችሽን ይዘሽ ጎዳና ላይ ትወጫለሽ አትወጭም ገብቶሻል ለዛ እየተደበደብሽ ጎዳና ማለት ጎዳና ማለት ለምሳሌ አሁን መንገድ ላይ ማለት ነው መንገድ ላይ ያ መንገድ ላይ ነው የምትወጪው ለምን እዚህ ጋር ወይ ቤተሰብ የዳበረ ቤተሰብ አይኖርሽም ልጆችሽን ለምሳሌ ሁለት ልጆች ኖሮኝ አሁን ስለ ኢትዮጵያ ስናወራ ሁለት ልጆች አሉ እሱ ነው የሚያስተዳድረኝ እኔ በኢኮኖሚ ምንም ነገር የለኝም እሱ አቢዩዝ ያደርገኛል አውቃለሁ ሪስፔክት የሌለበት ቦታ ነው ያለሁት ግን ልጆችን ይዤ ለመውጣት የሆነ ነገር ያስፈልገኛል ግዴታ ነው ያለበለዚያ ጎዳና ነው አሞጣው አይተናል እኮ ብዙ እናቶች ጎዳና ላይ ወጥተው
የሰው ሄልፕ ይፈልጋል ወይ ደግሞ በኢኮኖሚ የበለጸኩ መሆን አለብኝ እዛ ቦታ ላይ ለሱ ሪስፔክት ካልሰጠኝ ለመመለስ የሆነ ነገር መኖር አለበት። ያለበለዚያ ግን እሱን ብለው ነው አሁን የሚደበደቡት ያሉት ሴቶች ኢትዮጵያ ላይ ያሉት እሱን ፈርተው ነው በቃ ጎዳና እንዳይወጡ። ቤተሰብም ሲሄዱ ቤተሰብ ኢኮኖሚ የላቸው ምን ልታቢያቸው ነው? ነገ ከዚህ ሰው እየወጣ እያበረታታው አይደለም እያበረታ በፍጹም ነው ምለው። ግን ኢትዮጵያ ያሉት ሴቶች በምን አይነት መንገድ በቃ ስለመታት መስላለ ቤተሰብ ሲያስታርቃትም ተመልሳ ገባች። ከወጣች መንገድ ላይ ነው የሚጠብቃት፣ ካልሆነ ግን አርፋ ነው የምትቀመጥ። ገብቶሻል? ግዴታ ነው በቃ ኑሮ እንደዛ ያደርጋቸዋል። ያለበለዚያ የቤት ስራ ሜሪ ሐሳብሽ ጥሩ ነው፣ ልክ ነው የምትናገሪው ነገርና በእርግጥ ቤተሰቦቻችን ጋር ያለ ትልቅ ችግር አለ። ያ ችግር ምንድነው? አንድ ሰው ሲጣላ እየተደበደበ እየተቀጠቀጠ ፊቷ እየበለዘ ወደ ቤተሰብ እየመጣች አድኑኝ እያለች ኖ ኖ ኖ ኖ ኖ ሁሉን ችለሽ ነው መኖር ያለብሽ እያሉ ወደሱ ሰውዬ የሚመልሷት ነገር አለ። በጣም ሮንግ፣ በጣም ስህተት ነው። ይሄንን በጣም አጌንስት ነው ማረገው። ሰፖርት ማድረግ አልችልም ይሄንን ነገር። ለዚህ እኮ ነው ብዙ ጊዜ የምንለው ምን እንደሆነ ታውቂያለሽ? ሴት ልጅ ፋይናንሺያሊ ኢንዲፔንደንት መሆን አለባት። መሆን ይለባት። በወንድ መሆን ይለባት። ፋይናንሺያሊ ኢንዲፔንደንት ከሆንሽ ለሚታው ፋይናንሺያሊ ኢንዲፔንደንት ከሆንሽ ከማንም ይሄ ቤስ ተሸክሞ ከሚዞር ሰውዬ ጋር ዲል አታረጊም። አንዳንድ ሰው እኮ ቡልሺት ተሸክሞ ነው የሚኖረው። የሱ ላይፍ ምዝረብል ሆኖ ያንቺን ላይፍ ምዝረብል ለማድረግ የሚመጣ እኮ ወንድ አለ። ምዝረብል ሆና የዛን ሰውዬ ህይወት ምዝረብል ልታረግ የምትመጣ ሴት አለች። አየሽ? ፋይናንሺያሊ ኢንዲፔንደንት ከሆንሽ የማያስፈልግ ሲቹዌሽን ውስጥ ራስሽን ብታገኘው አምና ገነስታይ ሂር ካንተ ጋር ዲል ላረግ አልችልም፣ ልቀመጥ አልችልም፣ እግርህም ብላ ብላው ትወጣለች። ገባሽ አይደል? ጀስት እግርህም ብላ ካንተ ጋር ዲል ማረግበት ነገር የለም። ለዚህ ነው ሴት ልጅ በቻለችው መጠን የራሷን ነገር መስራት ያለባት። ከዛም ደግሞ እንደዚህ የሚያሰጋ ሪሌሽንሺፕ ውስጥ ከሆንሽ ብዙ ልጆችንም አለመውለድ። አሁን አንዳንድ ሰው ከመጠን በላይ ልጅ ይወልዳል አይደለም? ከአራት በላይ ልጅ የሚወልድ ሰው አለ። ግን የሪሌሽንሺፑ ኬዝ እኮ እየተመታ ሆኗል። ገባሽ? ሰውየው ቺት ያደርጋል፣ ክፉ ነገር ያደርጋል፣ ሚስትሪት ያደርጋታል፣ ኢንሳልት ያደርጋታል። የማያደርጋት ነገር የለም። ሺ ኢዝ ስቲል ሰትሊንግ ሰትል አድርጋ if you settle for less ምንድነው ኤክስፔክት የምታረጊው? ከዛ ሰውዬ ሰትል ታረጋለች፣ በልጅ ላይ ልጅ ትወልዳለች። ሶ የልጆችሽ መጨረሻ ምንድነው የሚሆነው? ገባሽ? ለግን ስለ ልጆቹ ማሰብ አለብሽ። እዚህ ጋር ምንድነው ፕሮቴክሽን መጠቀም ካለብሽ ፕሮቴክት yourself። አሁን እኮ ቀደም ያልኩሽ ይሄን ነው እኮ እና ለዛ እነዚህ ይሄ በፋይናንሻል ጥሩ የሆኑ ሴት አሁን ኢትዮጵያ ስትሰሚ ፍቺ በዛ በጣም ፍቺን እያበረታታችሁ ምናምን አሉ። በፋይናንሻል ሆንች አንድ ቀን አታድርለትም እኮ አልኩሽ። ቀደም አወራን። አንድ ቀን አታድር። ለምን? በራሷ መተዳደር ስለምችል ለምን ብላ ትጨቃጨቃለች፣ ወጣ ትሄዳለች። አሁን ግን መሆን ያለበት ምንድነው? እንደዛ እንዳይሆኑ በኢኮኖሚ የደከሙ ሴቶች ናቸው ዛሬ የሚደበደቡት እህቶቻችን ነው እኮ እኔ የምልሽ ያለው አንቺ ያልሽው ትክክል። ስለዚህ በቃ ተጣጣረን ምንድነው መሆን ያለብን? የሆነች ስራ መስራት አለብን። የሆነች ነገር ዛሬ ከሱ ጋር ካልተስማማኝ ወጥቼ ቤት ተከራይቼ ራሴን ይዤ ልጆቼን ይዤ ሰራተኛ ቀጥሬ መስራት ነው ያለብኝ እኮ የምለው እኮ ለዛ ነው። ውጭ ያላችሁ ሴቶች ግን እንዳትደበደቡ ያልኩሽ ለዛ ነው። ለምን ብዙን መስራትን ምንም ማለት ነው። ደግሞ ሜሪ እዚህ ጋር አንዳንድ ሴት ኢቭን እንኳን ኢንዲፔንደንት ሆና እየሰራች የሆነ ናርሲሲስት ከሆነ ይሄ ናርሲሲስት ቢሄቪየር ካለው ወንድ ጋር ሪሌሽንሺፕ ውስጥ ከገባች ሁሉ ነገር ኖሯትም ሜንታሊ አቢዩዝድ ከመሆኗ እየተነሳ ላይክ እንዴ ነው ዲስሪስፔክት እያረጋት ብዙ አይነት ነገር እያረጋት ቁጭ የምትል ሴት አለች። ገባሽ አይደል? ፍዝዝ ብላ ደንድዛ ምን ያረጋታል መሰለሽ? ሙልጭ አርጎ ይሰድባታል፣ ያንቋሽሻታል፣ የሚፈልገውን ነገር ያረገባታል፣ ስሟን ዲስትሮይ ሩዌን ያረጋል። ገባሽ አይደል? ከዛ በኋላ ደግሞ ጊፍት ይዞላት ይመጣል። ሃንዬ አይ ላቭ ዩ እኮ ሶ ማች ይላታል። ይመጣና እኔ እኮ በጣም ነው እኮ ማፈቅርሽ፣ እኔ እኮ አይ ካን ሲ ማይሰልፍ ግሮዊንግ ኦልድ ዊዛውት ዩ ይላታል። እቺ ደግሞ ሚስኪኗ ምኒፑሌት የተደረገችው ሴትዮ ከዛ በኋላ እና ወይደቅ ትላለች። ወዲያውኑ ማለት ነው ያቀጠቀጣትን ትተውና የደበደባትን ትተውና ከዛ በኋላ ይዞ ተሸክሞ የመጣውን አበባ ወይ ደግሞ ቾኮሌት ወይ ጊፍቱን ቦርሳ whatever you name it ይዞ የመጣውን ነገር ትቀበልና ደግሞ ምትላለች። ሰከን ብላ ደግሞ አብራው ትቀጥላለች፣ ትኖራለች። አሁንም ይሄ ሰውዬ በቃ ናርሲሲስት ስለሆነ ምንድነው የሚቀየር ነገር የለም። እንዲህ አይነት ህይወት ውስጥ የሚኖሩ ሰዎች አሉ።
ላይክ እኔ አሁን አንዳንዴ ግራ የምጋባባቸው ሰዎች አሉ። የራሷን ልጆች ሰብስባ እያስተዳደረች ነው። ሰውየው ጥሎ ሄዷል አይደል? ራሷ እየበላች እንዴት ነው እያበላች እያጠጣች ሁሉንም ነገር እያረገችላቸው ስቲል ከኤክሷ ጋር ስትባል ስለ ኤክሷ እያሰበች የምታብድ ሴት አለች። ከኤክሳቸው ጋር ግንኙነት ያላቸው ሴቶች አሉ። yes ስፓይደርማን ሶ ላይክ ሙቭ ኦን ካረክሽ ሙቭ ኦን ማድረግ ነው። አንድ ሰው ህይወትሽ ላይ ኤክስ ከሆነ ወይ ደግሞ እንዴት ነው እንደዚህ ኦን ኦፍ ሄት ላቭ የሆነ ሪሌሽንሺፕ ውስጥ ከሆንሽ ምንድነው ይሄ ምንድነው ማለት ያለብሽ? this is relationship ገባሽ? ይሄ ሪሌሽንሺፕ ነው። this is not relationship ገባሽ? ሪሌሽንሺፕ ውስጥ ስትኖሪ ምንድነው ከዛ ሰው ጋር አንደርስታንድ እየተደራረግሽ ነው። ሪሌሽንሺፕ ውስጥ ግን ስትሆኚ ማኒፑሌት ትደረጊያለሽ ኢዝሊ እንደፈለገ ያረግሻል። ስቲል ግን ከሱ ሰውዬ ውጪ ላይፍ እንደሌለ አድርገሽ ነው። አንዳንዴ ሴቶች አንድ ሴት ልጅ የሚያመናጭቃት የሚያንቋሻት የሚደበድባት ወንድ ስር ከሆነች ለመውጣት ብዙ ጊዜ ትቸገራለች። ሌላ ፍቅር አለ ብላ አታስብም። ገባችሁ? ድንገት ደግሞ ጨከን ብላ ወጥታ ከሌላ ሰው ጋር ሪሌሽንሺፕ ጀምራ ሰውየው ሪሌሽንሺፕ ማለት ምን እንደሆነ ያሳያታል፣ አለሟን ያሳያታል ማለት ነው። ከዛ እንዴ ለካ ሪሌሽንሺፕ ውስጥ ነበርኩ ትላለች። ለካ ሴት ልጅ ትሪት መደረግ ያለባት እንዲህ ነው። ሴት ልጅ መፈቀር ያለባት እንዲህ ነው። ሴት ልጅ መወራት ያለባት እንዲህ ነው የሚለውን ነገር ትምትላለች። ካለፈ በኋላ የምትነቃ ሴት አለ። ለዚህ ነው ቢዋይዝ የምንለው። ቀጥሉ። አንዴ እኔ ላውራ። ሰላም ነው? ይሰማል? ይሰማል። አውሪ። እኔ ያለሁት ኢትዮጵያ ነውና ሁላችሁም አንድ ነገር እንድትተባበሩ ነው። አለጃለች ቪዲዮ ከፍቼ ታያችኋለሁ። አረብ ሀገር ሂጄ መስራት እፈልጋለሁና የምትችሉትን አረብ ሀገር የምሄድበት የምትችሉትን አግዙኝ። በማርያም ቪዲዮ ከፍቼ አሳያችኋለሁ ያለሁበትን ማለት ነው። ቪዲዮ እንዳከፍቺ ኦኬ። እዚህ ጋር ዋርኒንግ ይሰጣል፣ ያስቸግራል። ምንም አይነት ቪዲዮ አሁን ያለነው ቶፒክ ላይ ነን ያለነው። ሌላ ጊዜ ወይ ደግሞ እርዳታ የሚሰበስቡ ሰዎች ጋር ሂጂ። እዚህ ቤት እኔ እርዳታ አላሰባስብም የኔ ቆንጆ ኦኬ። እርዳታ አሰባስቤ አላውቅም፣ ላሰባስብም አልችልም። አዎ እርዳታ የሚያሰባስቡ ሰዎች አሉ። እነሱ ጋር ሄደሽ ጠይቂያቸው፣ እነሱን አውሪያቸው፣ እነሱ ይተባበርሻል ብዬ አስባለሁ ኦኬ። ከዛ ውጪ እኔ በግል የምረዳሽ ነገር ካለ እኔን መጠየቅ ትቻለሽ። ከዛ ውጪ እኔ እዚህ ጋር ለሰው ማሰባሰብ የምወደው ስራ አይደለም፣ የምፈልገው ነገር አይደለም፣ አላደርግም። ገባሽ? ብዙ ነገር ፓስት ላይ እኔ ህይወት ላይ ስላለፈ I don't like that. Oh no. ተረዳሽ? ገብቶኛል። ግን ባንቺ ሳይሆን የሚችል ሰው እዚህ ላይ ያለው እኔ አላሰባስብም። እኔ ቆንጆ አላሰባስብም። እኔ አላሰባስብም ኦኬ። ከዚህ በፊት ያለፍኩበትን ነገር ማቀው እኔ ነኝ። የሚረዱ ሰዎች ቲክቶክ ላይ ወይ ደግሞ የሚያሰባስቡልኝ ሰዎች ይኖራሉ። እነሱ ጋር ሂጂና ከነሱ ጋር አውሪ ኦኬ። ከዛ ውጪ እዚህ ጋር ላሰባስብልሽ እኔ አልችልም። ያ የኔ ነገር አይደለም ኦኬ። እንዴ የተሰደብነው ይበቃናል፣ የተረገጥኩት ይበቃኛል፣ ገንዘቤን ሰጥቼ የተሰደብኩት ይበቃኛል። አመሰግናለሁ። ሂጂ ሌላ ቤት። ቤላ እኔ ማውራት እችላለሁ? ያ ከሄድ ቀጥል። አሁን ቅድም ስታብራሪው ነበርና ከዚህ በፊት የደረሰብኝ አይበቃም እንዴ? ገንዘቤን አውጥቼ ሰጥቼ እኮ ነው አይደል ስሰደብ ስረገጥ ምን ስለ የነበረው። ሂጂ ሌላ ቦታ ያሰባስቡልሽ። እኔ ምረዳሽ ነገር ካለ በግል ጠይቂኝ፣ በግል ጻፊልኝ። I can support you። ግን አላሰባስብልሽም ቤቴ ነው። ሶሪ። ቀጥይ ነው ቆንጆ። ኦኬ ቅድም ስትናገሪ ነበረ እንትን ማለት ሴት ልጅ ፋይናንሻል ራሷን አውጥታ ራሷን ችላ ናርሲሲስቲክ ካራክተር ያለባቸው ወንዶች በህይወቷ ካጋጠማቸው ላይፏን ዳሜጅ ያደርጉታል። የሚያስማማኝ ሀሳብ ሴት ልጅ ከዛ ሪሌሽንሺፕ እንዳትወጣ የሚያረጋት ራሷን መቻሏ አለመቻሏ ሳይሆን ማኒፑሌት የመደረጓ ነገር።
ቅድም ስታብራሪው ነበር። ዛሬ ያሞግሳታል፣ ነገ ይሰድባታል። ከዛ እሷ እየተለማመደችው ትመጣለች። ፍቅር የሚባለውን ነገር አታውቀውም። እና ይሄ እንደገና ፍርሃት ማለት ከሱ ተለይቼ ምን ሆናለሁ የሚለውን በአእምሯ ላይ ሰርቶባታል። ከዛ ትፈራለች ለመውጣት ማለት ነውና በራሷ እንዳትቆም ያደርጋታል። እና ብዙውን ጊዜ ሴት ልጅ ስላልቻለች አቅም ማለት ሌላ የራሷን የገነባችበት ነገር ህይወት የለም ብሎ ነው ሰዎች የሚያስቡት። እንደኔ አረዳድ ግን እሱ ብቻ አይደለም። እንዳልሽው ቅድም ስትተነትኙ ነበር መደጋገም አይተነብኝ እና እየተደበደበች ለምን ትቆያለች? ለምን ከዘመናት በኋላ መታ ትነግረናለች ብለው ይናገራሉ። ያንን ደፍራ እንዳትናገር የሚያደርጋት የስነ ልቦና ችግር ነው። በሰሞኑን እያየነው ራሱ ያለው ሰዎች በጣም ሲፈርዱ ነበር። ለምን አሁን ትነግረናለች? እንደዚህ የሚባል ነገር የለም። በውጭ ሀገር የ20 ዓመት ታሪክ ይዘው መጥተው ተበድያለሁ ብለው ሲመጡ ፍርድ ያገኛሉ። እኛ ሀገር ግን ተለማምደናል ይሄን ነገር። ለምንድን ነው አመልጣ ማትወጣው? አይምሯ በስነ ልቦና የተቸገረ እንደሆነ ይሄ አንዳንዴ ትዝ ይልሻል ሰዎች ሴቷ ሰውነቷ በልዞ ቀጥቅጧት እሱ አልመታኝም ብላ የምትሸመጥጥ ይሄ እኮ የአእምሮ ችግር እኮ ነው። እና ብዙ ሰዎች አይረዱትም። እና ይሄን ነው መዳይኔ ቆንጆ። አይ ልክ ነው። ናርሲሲስት የሆኑ ሰዎች በጣም ከባድ ነው ደግሞ መሰለሽ ብዙውን ጊዜ ነገሮች ሲጀምሩ በጣም ቆንጆ የሆነ ሪሌሽንሺፕ ውስጥ ያሉ ነው የሚመስላቸውና የሆነስ በጣም ደስ የሚል ነገር ያዩና ከዛ ያ ነገር ይወሰዳል። they take it away። ከዛ በኋላ ደግሞ እሱን ለመልሶ ለማግኘት ያሉ ተመልሰው ያንን ሰው ቼስ ያደርጋሉ። ከእንደገና ይመለሳል ያ ፍቅር፣ ከእንደገና ደግሞ ይሄዳል። እንደዛ ሲሆን ለማኒፑሌሽን የዛች ሴት ማይንድ ይዘጋጃል ማለት ነው። ያንን እንደ ድራግ ነው የሚሆነው። ላይክ ቼስ የምታደርጊው ልክ እንደ ድራግ አዲክሽን ይሆናል ማለት ነው። ምክንያቱም ፍቅር ያችን ፍቅር ለማግኘት እያሉ የሚያሳድዱት ነገር ይሆናል በቃ። ስለዚህ at that point ያቺ ሴት ማኒፑሌት ለመሆን በጣም ቀላል ይሆናል ማለት ነው። ምንም ራሷን የቻለች ብትሆን ምን ያለች ብትሆን ያንን እንትን እንደ ፍቅር ስለሚታይ የሆነ ዶፓሚን ይሰጣታል። ሲመጣ ሰውየው ደስተኛ ስትሆን ምናምን ነገሮች ደስተኛ ሲሆኑ ዶፓሚን አለ። ያ ዶፓሚን ደግሞ ሲወሰድ ያንን ለማግኘት ቼስ ማድረግ አለ። ያ ሁሉ ነገር የሆነ ስትራቴጂ ነው። they're narcissistic። ስለዚህ እንደዛ አይነት ሰዎች መቀየር የሚችሉ አይደሉም። ያንንም ፍቅር ለዘላለማዊ ማግኘት የሚቻል ነገር አይደለምና ያንን the sooner you realize that the better። ካለዛ you're going to be in a cycle over and over and over again። ከዛ በኋላ የህይወትሽ መስቀልቅሎ ነው የሚወጣው በቃ። ስለዚህ እኔ ብዙ ሳብጀክት ተች አድርገናል እዚህ ላይ ኢትዮጵያ ውስጥ አሁን ለምሳሌ ያሉ ሴቶች እውነት ነው ሜሪ ስትናገር እንደነበረው አማራጭ ላይኖራቸው ይችላል። አብዛኞቹ አማራጭም ስለሌላቸው ነው እንደዚህ አይነት ሪሌሽንሺፕ ውስጥ ገብተው መውጣት የማይችሉት ልጆች ምናምን ወልደው ያው እየተሰቃዩ የሚኖሩት። ግን መፍትሄ እንደሰጣችሁት ሴቶች ልጆች ራሳቸውን በኢኮኖሚ ማጠንከር ቢችሉ ትዳር ውስጥ ከመግባታቸው በፊት ትልቅ እውነተኛ ትክክለኛ ሶሉሽን ነው ብዬ ነው ማምነው። በኢኮኖሚ ራሳቸውን ከቻሉ እንደገና ቀስ ብለው መምረጥ ይችላሉ የትዳር አጋራቸውን በትክክሉ። ምክንያቱም ዝም ብለው በኢኮኖሚ የተነሳ ከሆነ የሚገቡት ወይም ሴት ጓደኞቻቸው ስላገቡ ብቻ ከሆነ የሚገቡት በቃ ሪዝናቸው ትክክል ያልሆነ ከሆነ ስህተት ይፈጠራል። በስህተቱ የተነሳ ልጆች ካፈሩ በኋላ ቢደበደቡ አቢዩዝ ቢደረጉ ቤተሰብ ማንም የሚሰማሽ የለም። ስለዚህ መጀመሪያ ላይ ነው ነገሮችን ማስተካከል ያለባቸው ከመግባታቸው በፊት። ከገባሽ በኋላ ለማስተካከል አይቻልም። በቃ ያን ሰው ማን ነው ብሎ ማወቅ ያስፈልጋል፣ ጊዜ መስጠት ያስፈልጋል። የሚደበድብሽ ከሆነ የሆነ ሰዓት ላይ መደብደቡ አይቀርም ከማግባትሽ በፊት። የዛን ጊዜ ሬድ ፍላግ አለ፣ መውጣት አለብሽ።
ካገባሽ በኋላ ግን በጣም ይከብዳል። በተለይ ደጋግመሽ ልጆች ከወለድሽ ምናምን ልክ ነው በቃ ጎዳና ነው የሚጠብቅሽ። ጥሩ ሁኔታ አይደለም ኢትዮጵያ ውስጥ ያለው። እንደገና ካልቸሩ ደግሞ ሰፖርት ያደርገዋል። ምንም አይነት እንትን የለም። ይሄን ነው ካልቸሩ ነው ችግራችን። የኛ ምንድነው ካልቸሩ የሚያበረታታው ማን ነው? ካልቸሩ ውጭ ላለ ሴት እኔ እንደዚህ ነው ብዬ አልመክርሽም። ያው እንግዲህ በቃ ይደብድብሽ፣ እኔ ምን አገባኝ ይደብድብሽ። ምን ተደበደብኩ ብላ ግን አትመጣ ሌላ ሀገር ያለች ሴት እውነት እንደዚህ ያደረጋት ሜሪ እኔ የሚመስለኝ ምን መሰለሽ፣ አንዳንዴ ውጭ ሀገር ላይ የኖረ ሁሉ ውጭ ሀገር ላይ የኖረ ነው ማለት አትችይም። ኦኬ ምን አለ መሰለሽ፣ አንዳንድ ሰው ከሲስተሙ ጋር ተዋህዷል፣ አንዳንድ ሰው ደግሞ ገና ከሲስተሙ ጋር አልተዋሃደም። ገባሽ? ሲስተሙን የማያውቅ ሰው አለ። መብቱንና ግዴታውን ጠንቅቀሽ ካወቅሽ የሰለጠነው ዓለም ላይ ስትኖሪ አንደኛ ነገር ማወቅ ያለብሽ ነገር ምንድነው? ያንቺን መብትና ግዴታሽን ማወቅ አለብሽ። ራይትሽ ምንድነው? ራይትሽ ያልሆነው ነገር ምንድነው? ገባሽ? ወንድ ልጅ እየመታሽ አክሴፕት አድርገሽ የምትኖሪው ሲስተሙ ስላልገባሽና ዕውቀት ማነስ ውስጥ ምናልባት ልትኖሪ ስለምትችይ ለዚህ ነው አንዳንዴ ገለጥ አድርገው ማንበብ አለባቸው ምለው። ምክንያቱም እዚህ ሀገር ላይ ዘብጥያ ነው የሚያስጥለው። ሴትን መተሽ አይደለም ጮክ ብለሽ ድምጽሽን ከፍ አድርገሽ አታወሪ። ገባሽ? ቤላይ እዚህ ጋር ደግሞ እንደነገር ይሳረሳው አንዴ ይቅርታ ግን ስላቋርጥኩ ሶሪያ የሚገርምሽ ነገር በደንብ ነው የምናውቀው እኛ ኢትዮጵያኖች የምንሄድበትን ሀገር ለምን በይ እንላለን። እንደ ኢትዮጵያ ሲደበድባት ኢትዮጵያ እኮ ዝም ወይኔ አሜሪካ ቢሆን እኔ ያሳስርሃለሁ እያለን እኮ ነው ኢትዮጵያ ምን ጀምረው ልጅ እያለን በተለይ ኢሮፕና አሜሪካ ኢትዮጵያ እያለን ልጅ ሆነን እንኳን ታዲያ የ2 ዓመት ልጅና የ3 ዓመት ልጅ ልትመጪው ይችላልሽ። ትምህርት ቤት ሲሄድ ታዲያ አንድ ሴት ለምንድን ነው መምታት የምታቆመው? ምክንያቱም ሲስተሙን ታውቀዋለች። ልጅ እንደማይመታ ታውቃለች። ቤላ ያየሽ አውቀሽ እንዳላወቅሽ መሆንና አለመሆን የተለያየ ነው። ለምን ልጅ ታውቃለች፣ ልጅ እንደማይመታ ታውቃለች። ታዲያ እንደዛማ ከሆነማ 4 ባበላናቸው ልጆቻችንን እንደ ኢትዮጵያ እንደ ጉድረስ ሲስተሙ እንደማያስደርገን ስለምናቅ ነው። ቤላዩ ለምን ልጆችሽን ከመጣሽ አንድ ሰንበር ካወጣ ነገ ጠዋት በሰንበር ብቻ አይደለም እኮ ልጆች በሳይኮሎጂ ይጠይቋቸዋል። ለምን ብትይ አሁን ለምሳሌ የኔ ልጅ ባለፈው የ8 ዓመት ልጅ ናት። አርገው እንደ ጠዋት አስመስለው አስተማሪና እንደዚህ ሌላ ቤተሰብ ይጠጣሉ ወይ ማን ነው እንደዚህ የሚያደርገው እያሳሳቁ ነው የሚጠይቋቸው። ከዛ እጅ አውጡ ይባላሉ። የሚገርምሽ ነገር እጅ አውጣሉ። እናትና አባቴ ይደባደባሉ። ያው ልጅሽ መታት ነግርሻል እንደዚህ እኮ ብሎ እንደገና ገላችሁ በስንት ቀን ትታጠባላችሁ? ጸጉራችሁ እንዴት ታደርጋላችሁ? እናታችሁ ጥላችሁ ሱቅ ሄዳ ታውቃለች? እናታችሁ ቤተሰቦቻችሁ እስቲ እጅ አውጡ። ያንን የሚያደርጉት ታዲያ አስተማሪዎቹ አይደለም እንትን አምጥተው ነው የሚያደርጉት። እነዚህ የሶሻል እንትኖችን እናቶቻችሁ ስንት ሰዓት ያህል ጥሏችሁ ይሄዳሉ ከቤት ወጥተው ማታስ ማን ያመሻል? ማን ነበረ ከእናንተ ጋር እንደ ጨዋታ አስመስለው ልጆች እያንዳንዳቸው እጃቸውን ያወጡ የቤትን ምስጢር ዝርግፍ ነው የሚያደርጉት። ከዛ ምን ይመጣብሻል? ሶሻል ይመጣብሻል። እንትን እንኳን ሳያርፍባቸው ከዛ ምን ይደረጋል መሰለሽ? ኢሮፕ ላይ ያለን በተለይ አሜሪካ አላውቅም እና በደንብ ነው የምናውቀው። አውቀሽ እንዳልሽው ዝም ብለሽ የተኛ ሲቀሰቀስ አይሰማም እንዳልሆነ በስተቀር ሴት እንደምትከበር ሁላችን ማውቀ ነው። ፖሊስ እንዳልጠራብ እኮ ነው የምትይው። ገና አሜሪካ በገባሽ በማግስቱ ያህን አፉ ሲከፍትልሽ ፖሊስ እንዳልጠራብ እንደዚህ ከማድረጋችን እንደዛ ነው የምንለው። ሁላችን ግን አውቀን ዝም እንላለን። ኢትዮጵያ ግን ይህን ነገር ባልደግፍም ብዙ ነገር ካልቸራችን፣ ባህላችን፣ ሃይማኖታችን ብዙ ይህንን ነገር የሚያበረታታ ነው። ሳያውቁትም ቢሆን የሚያበረታታ ነው። አሁን ለምሳሌ ባልና ሚስት ተደባድቤ ሲልሽ በቃ በቤተሰብ ፍርድ ቤት ስትሄጂ በቤተሰብ ጨርሽ እንጂ ቢሞት ፋይል አይከፍትልሽም ወይ ጥርስሽ ወልቆ ጥርስሽ ራሱ ወልቆ እኔ ያየሁት ስላለ ነው። ቤላይም ነው ጥርሷን አሰራላት። ከዛ ደግሞ ወደ ቤተሰብ ሂዱ፣ ወደ በመንፈስ ህይወትሽም ወደ ሼክ ሂዱ ወይ ደግሞ ወደ ነፍስ አባታችሁ ሂዱ እንጂ መፍትሄ ሊሰጥሽ የሚችል አካል የለም። አይተናል እኮ እንደዛው ነው። ተደብድቦ ተገደሉ። ህፃናትም ተደፍረው እንኳን አመት የተቀነሰበት አገር ላይ ነው የምንኖረው። እንኳን መደብደብ አይደለም። አላያችሁም? 25 ዓመት ተፈርዶበት ብላገር አዲስ አበባ መንግስት ይዘው 5 ዓመት ቀነሰለት። 20 ዓመት ተደረገ። ምን ታመጣላችሁ አይነት። ስለዚህ ይህንን የሚያበረታታ ነው። እኔ ዋናው እምለው ነገር ለኢትዮጵያ ላለ ሴቶች መፍትሄ እምለው ነገር ከእግዚአብሔር በታች በፋይናንሻል በጣም ጥሩ ሁኚ። እሱ ማፉን አይከፍትብሽም። አንቺም እንትን አትይ።
ለምን ለዛ ነው እኮ አሁን እንትን ጋብቻ ምንድነው ሲንግል ማም ይበዛል ፍቺ በዛ ኢትዮጵያ የሚባሉት እነዚህ ራሳቸውን በኢኮኖሚ እስኪመታትም አይጠብቅም ቃላትም እኮ ይሰብርሻል ቤላ የዱላ መስቶ ብቻ እኮ አለ መጥፎ ቃላቶች አሉ ከአይምሮሽ የማይወጡ እድሜ ልክ በልጆችሽ ፊት የምትሰደቢ ስድብ አለ ቤት ልጆች ፊት የምትሰደ አንቺ ሂጂ ቆሻሻ አንቺ ምን ታረጊ ነው ስንት አቢዩዝ መምታት ብቻ አይደለም አቢዩዝ ንግግርም አቢዩዝ ነው ጭንቅላትሽ ላይ ነው የሚቀረው እንድትወጥ እንድትሰበር የሚያደርገው ግን በፋይናንሻል ፕሩፎች እንደዚህ ያለከኛው ምን ታመጣለህ እኔም እኮ ነገ ሌላ ማግኘት ይችላል ካንተ ይችላል ብድግ ብላ ትወጣለች በሯን ከፍታ ትወጣለች ልጆቿን ይዛ ከፈለገችም ጥላለች ከፈለገችም ይዛው ትወጣለች እርግጠኛ ነኝ እናት ብዙ ጊዜ ይዛ ነው የምትወጣው ይዛ ትወጣለች ቤቷን ትከራያለች ሰራተኛ ትቀጥራለች ህይወቷን ትቀጥላለች የተሻለ ታገኛለች ወይ ደግሞ በዛው ትኖራለች ዴት እያረገች አለቀ እና ፋይናንሻል ላይ ብቻና ብቻ ነው እኔ ጥሩ ነው የምለው ፍቅርም አበባ ነው ጽጌረዳ ውሃ ካልሰጠሽው ይጠወልጋል ውሃ እየሰጠሽው መድኃኒቶችን እየተጠቀምሽ ከሆነ ግን ለወራት ትጠቀምበታለሽ ፍቅርም እንደዛ ነው አቢዩዝ በቃላት መማታት ቸሰን ቃላትም አቢዩዝ ያደርጋል እኛን ይሰብረናል ስለዚህ ያህንን ላለማድረግ አበባ እየሰጠሽ ጥሩ ፍቅር የሚኖረው ያንቺ መሰረት መቆም አለበት ያንቺ መሰረት ያንቺ ጥንካሬ አንዳንድ ጊዜም እኮ አልሸነፍ ስትይ ነው እኮ እንደዛ ወደ ምትሄደው እኛ ባፋችን ነው የምንመታቸው እነሱ እጅ የሚያነሱት ስለዚህ ፋይናንሻሊ ብርቱ ሆኑ ሴቶች ነው ብለው ፍቅርም ያልቃል በቃ ካልሰጠሽው ካልተንከባከብሽው ያልቃል ስለዚህ ኢትዮጵያ ያለው ሴቶች ፋይናንሻሊ ጥሩ መሆን አለባቸው ከዚህ በኋላ የሚመጡት ሁሉ ከዛ እኔ እናቴ ብትናገረኝ አልሰማትም ባክሽ አንቺ እንደኖርሽ ሁሉ ነው እንደ ራስሽ ጉዳይ አንቺ ከተደበደብሽ ብዬ የራሴን ቤት ተከራይቼ ልጆቼን ይዤ እኖራለሁ ሰራተኛ ቀጥሬ ስራዬን እሰራለሁ እንደዛ ነው የሚሰማኝ እኔ ውጭ ያላችሁ ሴቶች ግን ጥያቄ ያለኝ ለአንቺ አሁን አንቺ ሙሉ ለሙሉ ፋይናንሻል ላይ ነው ትኩረት ያደረግሽውና ውጭ ሀገር ግን ነጮቹ ራሳቸው ስራ እያላቸው አብረው እየኖሩ ይሄን ያህል አመት አላውቀውም ነበር ሶሻል ሚዲያ ላይ ቲክቶክ ላይ ምናምን ኮሜንት አነባለውና 15 አመት 20 አመት ሳላውቀው ኖርኩኝ የሚሉ ሴቶች አሉ ማለት ለምሳሌ አሁን እንደ ናርሲስት አይነት ካራክተር ያላቸው ማኒፑሌት የሚያደርጉ ወንዶች እና ልክ ነሽ ፋይናንሻል ሲኖር ይሄ ማኒፑሌት የሚደረገው ነገር ከሌለብን የማምለጣችን ጉዳይ እናፈጥነዋለን ቶሎ ብለን እንወጣለን ግን እኔ በራሴ አስተያየት እሱ ብቻ አይደለም ብዬ ነው ማስበው የሚያጋጥምሽ ሰው በህይወትሽ የሚመጣን ሰው ለምሳሌ ናርሲስት ፍቅር ሳይኖርበት ሳያፈቅር ሾ ነው በቃ ካራክተሩ ሁሉ ሾ ነው እንጂ እነሱ ማፍቀርማ አይችሉም ሲጀመር ግን የሚያደርገው ነገር አንዴ ከፍ አንዴ ዝቅ ሲያደርግሽ አይምሮሽ ይስማማል ከዛ በቃ ኖርማል ነው ብሎ ያያልና እኔ ይሄንን ነገር ኢትዮጵያ ብቻ ነው ላልኩ ነገር ነው ነጮችም ጋር እንደዚህ አይነት ነገር አለ ብዙ ጊዜ ህይወቴን ማለት ልጅነቴን ነጠቀኝ ይሄን ሁሉ ጊዜ ይሄንን ያህል ልጆች ወድጄ የምሬን ነው የምልሽ ኮሜንት ላይ ገብተሽ ሲሪየስ እኔ አንብቤያለሁ እና ነጮችም ጋር እንደዚህ አይነት ነገር አለ ለማለት ፈልጌ ነው ሰላም ሁላችሁም እኔ እሙያ ሆነ አለችው ሁላችሁም ሰላም ብያለሁ ቤላዬ ቴንክ ዩ ፎር ዘ ቻንስ በነገራችን ላይ እኔ ሲጀምር ዓለም የወንዶች ዓለም ነው ኢትዮጵያ ብሎ ኢሮፕ ብሎ የተገነባው በወንዶች ነው ግን ያደጉት አገሮች ሴቶች ራሳቸውን አስተምረው በሆነ ደረጃ ላይ ደርሰዋል ከጥቃትም ከመናምንም የሚያመልጡበት ፋይናንሻሊ ሜንታሊ እንደገና ደግሞ ሶሳይቲ ሳፖርት ሴቶችን ሳፖርት የሚያደርግ ሶሳይቲ በአውሮፓና በአሜሪካ አለ የሆነ ነገር ቢያጋጥም ሶሳይቲው ቆንጆ ነው እንደ ኢትዮጵያ የታባሽ ምን አርገሽ ምናምን የሚልሽ የለም ብዙ ነገር አለ በተረፈ ግን እኔ ለራሴን ብዬ ነው ማስበው እኔ አሁን አግብቻለሁ ባለትዳር ነኝ ግን ኦኬ አሁን ሰላም ነን በጭራሽ ግን በሱ ተማምኜ በሱ ምናምን ብዬ አላውቅም ነገ የሆነ ነገር ሊመጣ ይችላል ነገር ልንፋታ እንችል ሬዲ ነኝ በቃ አለቀ ምክንያቱም ህይወቴ ከሱ ጋር ሆኖ ምንድነው ተስማማን ባለቤት ኢትዮጵያዊ አይደለም ጥሩ ነገር ልናሳልፍ እንችላለን በሚል ምናምን በሚል ነው እንጂ ነገሮች ነገር ሊቀየሩ ይችላሉ ራሴን ነው ቢውልድ ማድረገው ትገልጫለሽ ራሴን በጣም ባድርጌ አሁን ራሴን ምክንያቱም እኔ ቢውልድ ሳደርግ የልጆቼ ብዬ ነው ማስበው የሱን እመኑም አትመኑ በጭራሽ የኔ ነው ብዬ አስቤ አላውቅም እሱ ይማር እኔም እማራለሁ እሱ የሆነ ነገር ላይ ኢንቨስት ያደርጋል እኔም ኢንቨስት አደርጋለሁ ካልሆነ ቁጭ አደርጋለሁ ነገር ሌላ ሊያፈቅር ይችላል ሊሄድ ይችላል ላይኖር ይችላል ድንገት ነገሮች ሊያበቁ ይችላሉ ሴቶች እኔ ወንድን ነው ቢውልድ የምናደርገው
ወንድ የሆነ የፕሮፌሰር ሚስት፣ የኃይለኛ ሚስት፣ የነጋዴ ሚስት እኔ በጣም ነው የምናደደው። የሴቶች አንድ ሁለት ናርሲሲስት ምናምን ላልሽው ምንም ማድረግ አይቻልም። አንድ ወንድ ራሱን ደብቆ ሊመጣ ይችላል፣ ሊያታልልሽ ይችላል። ከአንቺ ጋር 20 ዓመት ሆኖ ሰደንሊ እንዲህ ከእንደዚህ አይነት ወንድ ጋር ነው እንዲኖርኩ ልትይ ትችያለሽ። ግን ራስሽን ግን በፋይናንሻሊ ቢውልድ ካረግሽ ቢያንስ ፋይናንሻሊ አትጎጂም። ኢሞሽን እኮ ኢሞሽን ነው፣ ምንም ማድረጋችን። ግን አትሊስት ስታመልጪ ስትሮጪ ብር አለሽ፣ የራስሽ ገንዘብ አለ፣ ራስሽን ቢውልድ አድርገሻል። እሱን አይደለም ቢውልድ ስታደርጊ የነበርሽው። ሁለት እኔ አሁን ለምሳሌ እኛ ጋር ሰሞኑን ራሱ በምናየው ድራማ ማለት ነው አንድ ወንድ በር ቢከፍትልሽ በር ቢዘጋልሽ የኔ ቆንጆ አምሮብሻል ቢልሽ እኮ ቤር ሚኒመም እኮ ምንድነው ይሄ? በግድ ነው ሌላ አንዲት ሴት እኔ አሁን ቆንጆ ስባል ከእናቴ ከአባቴ ከወንድሞች ይሰማን ያደርኩት አንድ ወንድ ቆንጆ ነሽ ቢለኝ ሶዋት ምን ይሄ ትልቅ በቃ አይደለ? በጣም ነው እኮ የሚወዳት የሚንከባከባት ቆንጆ ነሽ ይላታል ለራሱ ብሎ ነው ለኔ ብሎ አይደለም። እና አንዳንድ ጊዜ ሴቶች ከወንድ ልጅ ምንጠብቀው ነገር እኛ አበሻ ግን ትንሽ ስለሆነ አንድ ወንድ ወይ ስታምሪ እኮ ስላለን ዓለም የሰጠን ይመስለናል። አይደለም። አንድ በራሷ ቢውልድ መደረግ አለባት። ሁለት የኛ ሶሳይቲ ደግሞ ሴቱ ራሱ ሴቱን ነው የሚበላው። ሴቱ እኛ ራሳችን ሴቷን እብልት እናረጋታለን። የሆነ ነገር ሲደርስባት ወንዶች በነገራችን ላይ በጣም ነው ሰፖርት የሚደራረጉት። እስኪ አንድ ወንድ ቺት አረገብኝ ብላችሁ ውጡ። ወንድ ሁሉ ነው ሰፖርት የሚያደርገው አረ ምናምን የሚለው ወይ ለብቻቸው። እኛ ግን አንድ ሴት ልጅ ተደፈርኩ ብትል እሰይ ምን አባሽ ሂደሽ ራሽን ገልጠሽ እንዲሁነሽ የሆነ ነገር ተደረኩ ብትል እሷን በልተን ቆንጆ ሆኖ እንኳን ብናያት ራሱ እንቀናለን። ስላማረባት በራሷ ገንዘብ አምሮባት ትሬኒንግ አድርጋ ቆንጆ ሆና ራሱ እንቀናለን። ሌላ ዜጋ ስታገባ ራሱ እንሳደባለን። እኛ ራሳችን የኛ ሴቶች ሶሳይቲ በጣም እኔ አንዳንድ ጊዜ ኦ ማይ ጋድ እላለሁ። በጣም ነው የሚበዛው። እና አንድ ሴት ልጅ ስትበደል ኢትዮጵያ ውስጥ ያለሽ ወንድ ጋር ስትሄጂ እንደ አማራጭ አድርገናል ወንድ ጋር መሄድ ያለብን ወይ ደግሞ ራሳችንን ለማስተዳደር ላይፍ ባይኖርስ ባይገባስ ማግባት ቢግዲል ነው እንዴ? ልጅ መውለድ ቢግዲል ነው እንዴ? መጀመሪያ እኮ እኔ ራሴ ሳገባ ወንድ ጋር ሲሄድ እኔ ፋይናንሻሊ ሜንታሊ በብዙ ነገር ሬዲ ነው ወይ ከአንድ ወንድ ጋር ለመኖር የሚሄደው ስወልድም ራሱ እኔ የሆነ አሁን ባሌ ላይ የሆነ ነገር ባይበት አልደግምም፣ በጭራሽ አልደግምም። አብደሻል መልሼ አልወልድም። አንዳንድ ሴቶች ግን ሬድ ፍላግ እያዩ ልጅ ሲስተካከል ይተው ይሆናል ልጅ ሲመጣ አንዲ ሊሆን ይችላል እያሉ ይወልዳሉ። መጨረሻ ላይ ለምንድን ነው ለምሳሌ ወንዶች ረጅም ቦታ ላይ የሚደርሱት ከሴት በላይ ስማርት ስለሆኑ አይደለም፣ የራሳቸውን ካሪየር የራሳቸውን ላይፍ ስለሚያስቀድሙ ነው። በቃ ራሳቸውን በጣም ነው ቢልድ የሚያደርጉት። ስለዚህ የሆነ ላይፍ ሼክ ቢያደርግባቸው ሼክ ያደርጋል። እኛ ግን ምን እንሆናለን? ብዙ ነገር እናያለን። የእገሌ ሚስት ምናምን መባል እንወዳለን። ሌላ ነገርን አይተን እናልፋለን። ስለዚህ እኔ በእውነት ለታናናሽ እህቶቼ የምመክረው ምንድነው? ራሳችሁን ቢውልድ አድርጉ፣ ገንዘብ ያዙ። ማግኘት ምናምን ለጀሪ ነው። በቃ ለጀሪ አድርጋችሁ ወሰዱት። ለምን ወንዱ የፈለገ ለምን ሀብታም የናንተ ደግሞ ግን ኦፍ ኮርስ ስትሆን እኔ አንድ ወንድ በጨራሽ እኔ አሁን ድሃ አላገባም። ለምንድን ነው አሁን ድሃ አላገባም? ለምን ድሃ አላገባም? ለምንድን ነው የማላገባም? እኔ ዲዘርቭ የማደርገው የራሴ ኳሊቲ ላይፍ ዲዘርቭ አደርጋለሁ ብዬ የማስበው ላይፍ አለ። ሲኤስ ማለት አንዳንዴ ግን ሀቅ ነው። እኔ አሁን ኢንጆይ የማደርገው የላይፍ ስታይል አለ። ያን ነገር አንድ ወንድ አፎርድ ማድረግ ከሆነ እኔ ምን ወጣኝ የሚሄደው ለምን አለቀ። እና ስለዚህ ራሳችሁን ቢልድ ስታደርጉ ግን የምትፈልጉት ነገር እያደገ ይሄዳል። እንደገና ተመልከቱ ማለት ላይፍ እዩ። ዝም ብላችሁ መጥታችሁን አንድ ሰው እንደዚህ አይነት ነገር አለ እንዴ ምናምን ትላላችሁ። አንድ ሁለተኛ አንድ ወንድ ሬድ ፍላግ የሚባል ነገር አለ። ሲጮህባችሁ ከጮህ ዛሬ ነገ ይመታችኋል። እኔ እንኳን ሊመታኝ እኔ አልወድም። ሲጀመር እኔ ሳድግም ራሱ በእንደዚህ አይነት ማህበረሰብ ውስጥ አይደለም ያደግኩት። ጩኸት ራሱ አልወድም። ራሴን ነው የሚያምጥ ራሱ ጩኸት ሲበዛ ራሴን የሆነ ወይ ጉዴ ምን ሆኜ ነው ብሎ ወጣው አልችልም። ጩኸ ራሱ ሲነገር እኔ ቤላ ጋር መጥቼ ብዙ ጊዜ የምሰማ ራሱ ኳይት ስለሆነ ነው። አልወደውም፣ አልችልም። ጭንቅላቴ በጣም ይረበሻል እና ጭቅጭቅ ምናምን ሲበዛ ወይ ጉዴ ነው የምለው። ነርቨስ ሆናለሁ በእውነት እኔ ራሴን ያመኝና እንዴ ወጣ ላይፍ ራሴን ሳያሳምኝ ራሴ ሂጄ ራሴን የምታመመው ላለሁ ሰው የሆነ አንድ ወንድ የሚያንገላታሽ ምናምን ከሆነ ምን ያደርግልሻል? ላይፍ የሚያንገላታችሁ ያበቃችሁ። ስለዚህ ማቆም ነው። ስታቆሙ ደግሞ የራስ በቃ አለቀ። ምንም መፍራት የለባችሁም። ሶሳይቲንም አትፍሩ። ሁሉ ነገር ጭንቅላታችን ላይ ነው ያለው። ሁሉ
ከምንም ነገር ከዚህም ከማንም ነገር ከልጃችሁ በላይ እናንተ ናችሁ የምትቀድሙት። የእናንተ የሆነ ቦታ ላይ ስትደርሱ ነው ልጆቻችሁንም ምናምኑንም ማሳደግ መቀጠል የሚችሉት። ስለዚህ እኔ አሁን ብዙ ጊዜ ምን እላለሁ ለሴቶቻችን፣ አንደኛ እርስ በርሳችሁ ጀለስ መሆን፣ አንዷ ለአንዷ ክፋት ማለት የኛ ኔትወርክ አለ አይደለ? ስትሮንግ የሆነ የሴቶች እንትን መቆም አለበት ማለት እርስ በርሳችን መረዳዳት አለብን። አንድ ሁለት ራሳችሁን ሴቶች ቢውልድ አድርጉ። ኦፍ ኮርስ እንደዛ ስላደረጋችሁ ጥሩ ወንድ ሊያጋጥማችሁ ይችላል፣ ግን ቢያንስ ግን ራሳችሁን እንትን ታደርጋላችሁ። እሱ ጋር ሄዳችሁ የሚያመላለሳችሁ ላጥ ብላችሁ ትወጣላችሁ። እኔ አሁን የሆነ ነገር ከባሌ ጋር ቢፈጠር በዚህ ግባ ምለው ነገር የለም። እኔ ጠበቃዬን ምን የሚጨርሰው እኔ የለሁም። የሆነ 5-6 ሰዎች ቁጭ ብዬ ረሃ እያደረኩ ነው። ያ ማለት ግን ኢሞሽናሊ አልጎዳም ማለት አይደለም። ኢሞሽናሊ ልጎዳ እችላለሁ፣ ግን አትሊስት ግን እሱን እያየው የእሱን አፍ እየሰማው የባሰ ራሴ እንትን አለለም። ለምን እኔ የራሴ ሆነ ቢውልድ ስላደረኩኝ አለቀ። እመኔ ደግሞ ልንገራችሁ፣ ወንድ ልጅ እናንተ በምትሰጡት ፋንታ ነው የሚሰጣችሁ። ለምሳሌ ምትመታ አይነት መስሎ ከታየሽው ይመታሻል። እዚህም ቢሆን እኮ እኔ የወንድ ኔቸር ሁሉ ሊሆን ይችላል አይደል ነው። ግን እናንተ ያንን ነገር ሲያረግ 5 ደቂቃ እንደማትቀመጡ ሲያውቅ አንድ ወንድ ልጅ አያርጉም፣ በቃ አያደርጉም፣ ጫፋችሁን አይነካም። ስለዚህ እናንተ ራሳችሁ የምታሳዩት ነገር አለ ለአንድ ወንድ ማለት በአቢዩዝ የተነሳ ማለት ነው። ፎርጊቭ የምታደርጉለት ከሆነ ሲናገራችሁ ምናምን ወንድ እየቀጠለ ይሄ የወንዶች ቢሄቪየር አለ፣ ሰፒሪየር የመሆን ኢጎ አለ፣ የሆነ አለ አይዶን ወንዶች ላይ ጦርነት እኮ የሚጀምረው ከወንድ አይደለም፣ ሴቶች እኛ እኮ አይደለንም፣ ወንድ እኮ ነው ስታስቡት። በቃ እንደዛ አይነት ነገር አለ። ፉክክር ውስጥ የሚገቡ እነሱ ናቸውና ውስጣቸው አይ ቲንክ የሆነ ሀይድ የሆነ እንትን አለ መሰለኝ። እኛ ፒስ ሜከርስ ነን ፒስ ሜከርስ ነን። ሶሪ ስልክ ላፕቶፕ ነው። እና ይሄ ስለሚሆን እና እኛ ራሳችሁን ቢልድ በማድረግ ሴቶችን ወንዶችን በማየት የራሳችን የሆነ ስትሮግ የሆነ ማህበረሰብ። እሺ አንድ ጥያቄ ላንሳለሽ። ሳጂታሪየስ is that your horoscope ነው? ኦኬ ሳጂ ቤቢ ኦኬ። አንድ ጥያቄ ላንሳለሽ እዚህ ጋር አሁን አንዳንድ ሴቶች አሉ አይደል? መቼም እንሰማለን ወይ እናያለን ምናምን ነገር ልክ አንድ ወንድ ልጅ ከስራ ሲመጣ ማንን አወራ ከማን ጋር አውርተሃል እስኪ ስልክህን አምጣው ልይ ቴክ ላርግ ምናምን እያለች ኢንሴኪዩር የሆኑ ሴቶች ገጥመውሽ ያውቃል? እኔ እንኳን ጓደኛዬን ባሌ ሲያወራ እራሱ እኔ በእውነት ነው የምላቸው እግዚአብሔር በሚያውቀው ምን ሰምቼው እራሱ አላውቅም። እኔ ቦርሳውን ራሱ በርብሬ አላውቅም፣ ኪሱን ራሱ ውስጥ ገብቼ አላውቅም። አላናገረ ምን አለ ያናገ እኔ እኮ አላደረገውም። እኔ እኮ እንደውም ላይፉን የፈጠርኩት ማለት እኮ አንድ ሆኖ እኮ የአንቺ ጓደኛ ቦይፍሬንድ ማለት እኮ አንቺ ታደርጊዋለሽ ላይፉን ማለት እኮ አይደለም። ኦፍኮርስ ማናገር ይችላል ቢፈልግ፣ ማናገር ይችላል ከፈለገ ምናምን ይችላል። እኔ እስካልደፈረኝ ድረስ እኔ ሪስፔክት እስካላጎደለብኝ ድረስ መሄድ ይችላል። የወንዶች ትሪፕ ብሎ ከፈለገ እኔ የማውቀው ነገር አለ ማለት አለ አይደለ? እኔ አሁን መስመር ካለፈ ምላቸው ራሴ በላይፍ መንገዶች አሉ። ከፈለገ ሂስ ፍሪ። እኔም እንደዛ ትቀልጃለሽ እንዴ ማለት እንዴት ምንድነው? ለምን ሲታወራ እኔ በጣም ነው የሚያስጠኝ። ቶክሲክ ነው ይሄ ብዬ ነው የማስበው። እሺ አንቺ የሪሌሽንሺፕ ሩልሽ ምንድነው? አሁን እኔ ደስ አልሽኝ፣ እግዚአብሔር ምስክሬ ነው የምልሽኝ። የሆነ ማቃትን ሴት ነው የምትመስኝ። ለምን እንደሆነ አላውቅም። የሆነች እንደውም ቲክቶክ ላይ ማቃት አንድ አዲያ የምትባል ጓደኛ ነበረች እና አሁን ጠፍታለች። ቲክቶክን ዘግታና እሷን ነው የምትመስኝ። እንዲህ ነው የምታወራው፣ እንዲህ ነው የምትናገረው። በጣም እንትና ብሬቭ ናት፣ ጠንካራ ልጅ ናት። በጣም ነው የምወዳት እና እሷ ትመስኛለች ድምፅሽን ስሰማ። አይ ዶንት ኖ ዋይ። እኔ አሁን ምንድነው ሪሌሽንሺፕ ላይ እንትንሽ ምንድነው ሩልሽ ምንድነው? ብዙ ጊዜ እኔም እንደዚህ አይነት ቫይብ አለኝ። የአቋም ሴት ነኝ። የሆነ ድምፁን ትንሽ ከፍ አድርጎ ካወራኝ ምናምን አያገኘኝም። ለምኑኝ አስለምኖኝ ነው የምገኘው፣ አልገኝም። ይሄ ዲስሪስፔክት አረከም ብዬ ነው ወይስ ይሄ የሳጂታሪያሶች ቢሄቨር ነው? አይ ዶንት ኖ። ገባሽ? አቋም አለኝ እና ምንድነው ያንቺ ትንሽ እኔ ፍሪደም እኔ የሆነ እንትን የሚያስጨንቅ እንትን ውስጥ መቆየት አልችልም፣ ያመኛል ማለት የሆነ ቦርድ ኦቨር ስቲሙሌት ቦርድ ሆናለሁ። ይጨንቀኛል። የሳጁ ኢነርጂ ነው ብዬ ነው የማስበው። በጣም ይጨንቀኛል እና ፍሪ ነው መሆን ያለበት። ከፈለገው እኔ ፍሪ መሆን አለበት፣ እሱ ፍሪ መሆን አለበት። ሪስፔክት። በተረፈ ደግሞ በቃ ሰፖርት ሊቻለ
በእንደዚህ አይነት መንገድ እንጂ እኔ የት ገባ እንደዚህ ወጣ ምናምን አይደለም። ቤላ በጣም ተመስጣኛለች እቺ ልጅ ራሱ I love everything you said. ያላት ኮንትሮል በነገርሽ ላይ ኮንትሮል ፍርሃት ነው ገባሽ? በራሷ ለመተማመን ነውና በጣም በራሷ የምትተማመን ሴት ናት። በጣም ደስ ያለኝ አገላለጽ እግዚአብሔር Yeah, me too. I think that's the best way we should think about everything. And you said one thing, basically, Erasmushen and Demetujuno, so Miesish or something like that. Like, that's true. Yeah, like you should take care of yourself. Different masalat kafalash anchi sari barasish ganzeb maragella bishnaga larasish arki, and then larasish he knows see anchi gasimat anchi kafalega, she has to uphold the respect you have larasish. And nakalelo, then he has to leave. I just love the way you think. That's exactly how women should feel about themselves, respecting themselves, loving themselves. Even like like I have a 12-year-old and I speak to her. In general, we have conversations. So let's see anybody I chat teacher but she's like, okay, nah. And I come outside, I need to have a conversation with you. And she will speak to her teachers and say, this is not how you speak to me. I need you to speak to me with respect. Because and like even teachers, and she acts like that with teachers. So our younger generation is you know, messy a little bit, and I understand we have to teach them rasachon respect marek men correct እንደሆነ men correct እንዳልሆነ rasachon እንዴት መያዝ እንዳለባቸው. This is all important because then ሲያድጉና relationship ውስጥ ሲገቡ ራሳቸውን ያውቃሉ፣ ራሳቸውን ይወዳሉ። so accept ማድረግ ያለባቸውንና ማድረግ የሌለባቸውን ነገር ያውቃሉ። ግን እኛ we didn't get taught that. We didn't get taught it. So we're finding out, but so, oh, this happened to this person, and happened to yourself, and then no to Mario. But if you are taught, and there's you know, then you'll know how to be, and it's easier. So there's the curse. It's a curse. And curse break Madagalabin. Personal. And I thought, because there is no way the chains have to be broken now with this generation, with your own kids. Break Madagalabin curse. من قطمي مسلش እኔ ልጄ ቤት ውስጥ አሁን የ8 ዓመት አሁን ከ10 ቀን በኋላ ማርች 10 9 ዓመት ትይዛለች። በራሴ እንግዲህ እኔ አሁን ከራሴ ላይፍ ነው ምናምን ከዛ ቤት በቃ ጥሩ ልጅ የምትባል ልጅ ነች። በቃ በንግግር የምትሰማ በንግግር የምታውቅ ምናምን ልጅ ናት። እና ትምህርት ቤት ገባችና ህፃናት ሙያን ጨርሳ አንደኛ ክፍል ገባች። አንደኛ ክፍል ስትገባ አስተማሪዋ ለካ ትጮኻለች። ማለት በቃ 20 ልጆች ናቸው አብሯት ያሉት። ስትጮህ ምን ስትል ምን ያዛት መሰለሽ? ዲፕሬሽን ያዛት። ከዛ አፏን የሆነ ምናምን ታደርጋለች። የሆነ የተለየ ባህሪ የምታይባቸው ነገር አለ። የተለየ ነገር ባህሪ ያየውባት። ከዛ ግራ ገባኝ። ሳያት ጭራሽ ሌሊት ሁሉ ትባንናለች። ምን ትላለች? ከዛ ምንድነው ስላት ማሚ አስተማሪዋ ትጮኻለች ምናምን አለች። ከዛ የተወሰነ 15 ቀን አየዋትና በቃ ጥሩ ነገር ስላላየውባት ሳይኮሎጂ ጋር ወሰድኳት። በቀጥታ ቶሎ ብያ አፖይንትመንት ይዤ ሳይኮሎጂ ጋር ወሰድኳት። ከዛ ለየብቻችን ያው አፖይንትመንት ይዘን ሄድን። ከዛ ምን ነገርኩት እንደዚህ ግን በቃ ጥሩ ስሜት አለችም። የሆነ አፏን እንደዚህ የሆነ የመክፈት የመዝጋት ጥርሷን የማንገጫገጭ ምናምን ብለን ኤክስፕሌን አደረገን ለየብቻችን። አብረን መጀመሪያ ወራና ከዛ ለየብቻ ምን የተቀየረ ነገር አለ? ከባልሽ ጋር ትጠቃጨቂያለሽ ወይ? ከባልሽ ጋር ትጣያለሽ ወይ? ምናምን አለ። በኔ በኩል ምንም የተቀየረ ነገር የለም አልኩት። እሱም ገባት ምንም የተቀየረ ነገር የለም። ከዛ ምንድነው እሷን አስገባትና ቀስ ብሎ ሲያጫውታት አስተማሪ በጣም ነው የምትጮኸው፣ አስተማሪ በጣም ትጮኻለች። እንደገና ደግሞ ደብተር አውጡ ስትል ለምን ያላየችው ቤት ውስጥ አይታ ማታውቀው ነገር ስታይ ወዲያው ተቀየረች ልጅቷ። ከዛ ምን አለ አስተማሪው ለአስተማሪዎቹ ተጻፈላቸው
ኦሬዲ ኢሜል ተደረገላት ምን ተባለላት ከዛ እንደዚህ አትበሏት የአፍሽ እንደዚህ እኔ ደግሞ ለምን ታረጊያለሽ ነው ማለት ለምን ምክንያቱም ያላየውባትን ነገር ስላየው ከዛ ለምንድን ነው ሲባል እሱ ማናገራት አስተማሪው በቃ ትምህርት ቤት ላይ ችግር እንዳለ አስተማሪዋ እያስደነገጠች ለምን በቃ ማታቀው ቦታ ላይ ገባች ለምን እኔ በንግግር የምትሰማ አንዳንድ ልጆች አሉ በተፈጥሯቸው የተባረኩ እንደዛ ነችና አሁን ራሱ እንደዚህ የሆነ ቦታ እንኳን ሄደን ከቴብልሽ እንዳትነሺ ታቃለች ሁሉ ነገር ሩሉን የቤቱን ታቃለችና ሌላ ቦታ ሄዳ ልክ ልትነሳስል እኔ ነው መታይ በአይኔ ነው የምንነጋገረው ማውራት ምናምን የለም አይኔ ኮስተር ወይ ደግሞ የሆነ ፊቴ ምናምን ስል ፊቴ እንኳን አንድ ነገር የሆነ ጥሩ ነገር ካላረገች ፊቴ ቀይር ስትሮንግ ማሚ ብላ መታ ትስመኛለች አሁን የሆነ ነገር አጥፍታ እንኳን ከሆነ ከመሰላት መጀመሪያ በመሳም ነው የምትጀምረው በመሳም እየጀመረች ከዛ እንደዚህ ያደርጋለውና you give me sorry ወይስ እንትን ታደርጊያለሽ ገና እንግዲህ ሳልናገር እና አንዳንድ ጊዜ እንደዛ አይነት ነገሮች አሉ ገብቶሻል እና ያለችው ትክክል ነው እና አንዳንድ ጊዜ ልጆቻችን ብቻ ሳይሆን ትምህርት ቤት ራሱ ሄደው የሚያዩት ነገር ብዙ ሳይድ ኢፌክት ያመጣል ልጆች ላይ እና እኔ በእንደዚህ አልፍ ያለው በልጄ ለምን በቃ እዚህ ቤት አልጮህም ስለማታጠፋ አልጮህም በቃ ይሄን ነገር ፍራንቸስካ ነው ስማ ፍራንቸስካ ይሄን ነገር እንዳታርጊ ከተባለች በቃ አይደረግ እኔ በልጅነቷ አማላነሳው ምንም አላልኩ የራሷ መጫወቻ አለ ትንሽ ምንድን ነበር የምታስቸግረኝ አሻንጉሊቶቿን ምንም ገዛሽላት በቃ ከለር መቀባት ሊፕስቲክ መቀባት ይሄን ነገር ትወዳለች በቃ አንዴ ሁለት ያልኳት እንቢ አለች በቃ እንግዲህ የራሷ መጫወቻ ነው ብዬ ዝም ብዬ ተውኳት በቃ በራሷ መንገድ ታሳልፍ ብዬ በቃ እንደዛ አድርጌ በልጄ ራሱ ይሄንን እንትን አልፍ ያለው Yeah, blind discipline is not good. And the teachers but relationships, but husband and wife, and sometimes it happens where people blindly want you to follow them and listen to them, and it's a form of obviously manipulation. So teaching Lijochachin that hey, this is not acceptable, if you're not happy, but under so decision to speak up is important. It's important because blindly discipline mahon that means boundaries election. Because reason election follow la marag rule. You're just following it without having any guidance. You know, so it's bad, and we have to teach our girls especially. Durundal hona hai. አለሽ ቡና ላፈላ ነው ኢትዮጵያ አለሽ ውሃ እየጠጣሽና እንደዛ አይነት ነገሮች አሉ ማልሳጅ እስኪ አውሪ ልጄም ስለነገርኩሽም እስኪ አውሪ እኮ እየሰማሁሽ እኮ ነው ዞር እያልኩኝ ቡና ፈለኩኝ ቡና ያዙኛ ጋር በጣም ይበርዳል ቡና አሪፍ ነው እኔ ራሴ ማጥፋት አለብኝ በጣም ወዳለሁ ያዳመጥኳቸው ነበር ብቻ ግን ታውቃላችሁ ነው አዌርነሱን መስጠት በጣም አስፈላጊ ነው ሴት ልጅ እንዴት ነው የትኛውንም ሰው እኮ ነው ታውቃላችሁ ጓደኞቻችሁም ሊሆኑ ይችላሉ ፋሚሊዎቻችሁ ሊሆኑ ይችላሉ ሰዎችን እኛ ማስተማር እንችላለን እንዴት እንዲያወሩን ገባሽ እንዴት ሪስፔክት እንዲያረጉን አንድ ሰው ሁሉንም ነገር ብቻ ኦኬ ብሎ አክሴፕት የሚያደርግ ከሆነ ሚስትሪት ለመደረግ በጣም ቀላል ነው ገባችሁ እንደዚህ አይነት አቢዩዚቭ ቢሄቪየር መጮ ምን ማለት እነዚህ አይነት ነገሮች ኖ ይሄ አይደለም ወይ ከኔ ጋር ኮሙኒኬት የምናረግበት ወይ ብለን አንዳንዴ የሆኑ ሰዎች ላይ ባውንደሪ ማስቀመጥን መልመድ ገባሽ ባውንደሪ ሲኖር ሰዎች በዛ ባውንደሪ ነው ሊያወሩሽ የሚችሉት honestly speaking personality ይወስነዋል እኔ በበኩሌ ብዙ አመት እንግዲህ ከሰዎች ጋር ተግባብቼ ኖሬያለሁኝ ሰዎችን ብዙ ፐርሰናሊቲዎች ሁላችንም አሳልፈናል በወርክም በስራም በትምህርትም በሁሉ ነገር ግን አንቺ ራስሽን ሪስፔክት ጋይስ ታፕ ያደረጋችሁ ራስሽን ሪስፔክት አድርገሽ ሰዎችን ሪስፔክት አድርገሽ ምትኖሪ ሰው ከሆንሽ እኔ ለምሳሌ በበኩሌ እንደዚህ አይነት መጥፎ አቢዩሲቭ የሆነ ምናምን ነገር አጋጥሞኝ አያውቅም በህይወቴ ሙሉ እስካሁን ድረስ ማለት እግዚአብሔር የተመሰገነ ይሁን ግን እኔ በብዛት የሰው እንትን ባውንደሪ አላልፍም ሰውን ሪስፔክት አደርጋለሁ ሰዎችም እኔን በዛው ደረጃ ሪስፔክት ያደርጉኛል ምክንያቱም I don't know የራስሽ እንትን ቫይብሽ ራሱ ሪስፔክት ዲማንድ የሚያደርግ አንቺ ወይ መጥፎ ሰው ሆነሽ ምናምን ወይ ሳይሆን ራስሽ ሪስፔክት ዲማንድ የሚያደርግ ፐርሰናሊቲ ካለሽ
ሰዎች በአብዛኛውን ጊዜ ሪስፔክት ያደርጉሻል። even the most disrespectful person ላንቺ ሪስፔክት ይኖረዋል። ደግሞ ዲስሪስፔክት ሊያደርጉሽ ደግሞ ከሞከሩ እዛ ጋር ማስቆም አለብሽ። በቃ ራስሽ ያንን ባውንደሪያቸውን መጣስ እንደማይችሉ በቀጥታ ማሳወቅ አለብሽ። በቃ በመጥፎ አነጋገር ምናምን ሳይሆን በቃ የማትፈልጊውን ነገር ቀጥታ መናገር አለብሽ። ይሄ ነገር እንደዚህ ማድረግ አትችልም ወይም አትችይም። ከዛ በኋላ ህይወትሽ ላይም እንደዛ አይነት ሰው መኖር አያስፈልግም። ጓደኛም ሆነ ቤተሰብ ራሱ ሊሆን ይችላል። you know, you're just going to have to cut that person off because እንደዛ አይነት ሰው ላንቺ ህይወት ጥሩ የሚሆን አይደለም። አንቺ ራስሽ ሪስፔክትፉል መሆን አለብሽ ለዛ ሰው፣ ለየትኛው ሰው። ሪስፔክትፉል ያልሆነ ግን ባውንደሪውን የሚያልፍ ሰው ምናምን ከሆነ ያንን ሰው ቦታው ላይ መመለስ አለብሽ። በቃ ይሄ የላይፍሽ ፕሪንሲፕል መሆን አለበት። ምክንያቱም እንደዛ ካላደረግሽ ሰዎች always gonna take advantage of you, they're gonna disrespect you እና ምንም በቃ እንትን የራስሽን ህይወትሽን ኮንትሮል አይኖርሽ እና አንቺም ሙሉ ሪስፔክት ለሰው መስጠት አለብሽ፣ ያ ሰውም ላንቺ ሙሉ ሪስፔክት መስጠት አለበት። አለበለዚያ ህይወትሽ ውስጥ መኖር አይቻልም። በቃ አይገባውም ብዬ ነው የማስበው። ትክክል። ጊቭ ኤንድ ቴክ ነው። ትክክል። whatever you give you have to wait take yes እንደገና ደግሞ ቀደም ብዬሻለሁ እኮ እኔ አሁን ለምሳሌ ፍቅርን በምን ትገልጫዋለሽ ብትይ እኔ አበባ በማምጣት ስጦታ በማምጣት ኦኬ ይሁን ከተሰጠ ግን ቀደምም ብያለሁ ቤላ በጣም ሪስፔክት ፈልጋለሁ። መጀመሪያ ከፍቅሩም ከምኑም የሚበልጥብኝ ሪስፔክት ነው። ከዛ በኋላ ነው ፍቅርን ማጣጣም ነው እንጂ ሪስፔክት ካላረገኝ ቆንጆ ሐሳብ አነሳሽ እዚህ ላይ ጨምረን እንድናወራበት። በእኛ እንግዲህ ሁላችንም ሀበሻ ሴቶች እንደመሆናችን መጠን መቼም አንዳንዶቻችን ውጪ ላይ ቆይተናል፣ አንዳንዶቻችን ደግሞ ገና ወደ ውጭም የመጡም ሊኖሩ ይችላሉና ፍቅር ምንድነው ለሀበሻ ሴት? አንዳንድ ሰው ፍቅርን ውለታ ያደርገዋል። ገባችሁ? አንዳንድ ሰው ፍቅርን ደግሞ እቃ ማጠብ፣ ቤት ማጽዳት፣ ምግብ መስራት ያ ነው ፍቅር ብሎ ያስባልና ፍቅር ለእናንተ ምንድነው? አዎ ደስ ይላል። እኔ አሁን ለምሳሌ ፍቅር ምለው ሚውትሽን አጥፊ ፍቅር ምለው ኦኬ እንትና ታወራለች። እኔ አሁን በራሴ የምገልጸው ፍቅር በተግባር ነው የምፈልገው። ለምሳሌ ፍቅር የምገልጸው እኔ ሪስፔክት እንዲያደርገኝ እኔ የማልወደውን ነገር እንዳያደርግ፣ ምክንያቱም እሱ የሚጠላውን ነገር ኦልሬዲ ስለማቅ ምን ያስደስተዋል ምን ያስከፋዋል ስለማቅ የፍቅር ቃላቶችንም ብትጠቀም ስጠራውን ብትጠቀም ግን አንዳንድ ጊዜ የሆነ ነገር ሆኖ ከተሰማ በስሙ ነው መጣራው፣ በቀጥታ በስሙ ነው መጣራው። ስለዚህ እኔ ፍቅርን የምገልጸው ቀደም ብያለሁ በአበባ በማምጣት ውድ ነገሮች በመግዛት ሳይሆን እኔን በማክበር እኔን ሲያከብር እንደ እኔም አከብረዋለሁ የኔም አከብረውን እኔም እጠብቃለሁ። እና ፍቅርን የምገልጸው በተግባር ነው። በተግባር ማለት ለምሳሌ የሚወደውን ነገሮች በማድረግ ደስ የሚላቸውን እሱ ደስ የሚሰኝበትን በማድረግ የማይወደውን ነገሮችን አንዳንድ ነገር ባለማድረግ በተግባር ነው እንጂ ይሄ አበባ በማምጣት በር በመክፈት ይሄ አንዳንድ ነገሮች ኦኬ ይሄንን እኛ አይተን ስለማናቅ በባለፈው እኮ ተሸወድን። አይተን ስለማናቅ አንድ ልጅ እንደዛ ሲያደርግ እሱ እንደሱ አይነት ነው እንጂ ማግባት እንደሱ አይነት ባል ካላገኘው አላገባም ምናምን የሚባል ሴቶች ሁሉ መጣ። ኦኬ ምናልባት የሱ እንትን ይሆናል የስንቱን ይሆናል። ግን እኔ ፍቅርን በቃላት አልገልጸውም። ፍቅርን በተግባር ነው የምገልጸው። ቤቴን በማክበር ባሌን በማክበር ልጄን በማክበር በመነጋገር በዛ ነው የምገልጸው ፍቅርን እንጂ ዝም ብሎ አበባ ስላመጣልኝ ዲስሪስፔክት እያደረገኝ አበባ ቢያመጣልኝ እኔ የኔ ፍቅር መግለጫ አይደለም። በእኔ በቃ በተግባር ነው ማለት ነው። ምን አስባለሁ መሰለሽ እኔ ፍቅር መግለጫ ማድረግ የምወስደው ለኔ if I stay ከሪሌሽንሺፕ ውስጥ ካለሁኝ ስለወደድኩት ነው። የኔ እዛ መቆየት አንድ የፍቅር መግለጫ ነው። ምክንያቱም በምንም አይነት ተአምር እኔ ኢሞሽናሊ አታችድ ያልሆንኩበት ቦታ ላይ አልቀመጥም አልችልም። ስለምወደው ነው። ለምን ለሳምንት thank you so much Betty እና እዛ ውስጥ የቆየሁት ራሱ እኔ ከሱ ጋር አብሬው ካለሁኝ የፍቅር መግለጫዬ ነው። ሌላ ነገር ደግሞ ምንድነው ሰፖርት አደርገዋለሁ። አላቆመው ከዓላማው እኔ ናቹራሊ ሰዎችን ከዓላማችሁ ማቆም አልወድም። ሰፖርት አደርጋቸዋለሁ ማለት ኢሞሽናሊም ሊሆን ይችላል፣ ሞቲቬት በማድረግም ሊሆን ይችላል፣ አይዞት ይችላል፣ ሲደክመው በማለት ይችላል፣ አበረታተዋለሁ። ለኔ እቃ መግዛት ምናምን ግዴታ አድርጌ ነው የምወስደው። ማለት እኔ መዘነጥ አለብኝ፣ ማማር አለብኝ፣ መዋብ አለብኝ፣ መልበስ አለብኝ፣ ትራይ ማድረግ አለብኝ።
ዳስ መሆን አለበት። እኔ እንጂ እኔ አንድ ሰው ምን ባረግልሽ ነው ፍቅሬንም በስ አላቅም። እነዚህ እኔ የሆነ አምሮብሻል ቢለኝ ባይለኝ እኔ እንዳማረብኝ ገና እሱ ከማየቱ በፊት እኔ ጨርሼዋለሁ እንዳማረብኝ። ስለዚህ ኦፍኮርስ አምሮብሻል ይላል እና እኔ የምወደው ነፃነት ግን የማልቆየው አሁን እኔ የማልቆየው የት ነበርሽ የት ሄሽ ነፃነቴን ሁሉ የሚነካ ሲመስልኝ የለሁም። ምግብ መስራት እኔ ኢትዮጵያ ውስጥ መሰረዝ ብችል ከኢትዮጵያ ሴት ጠቅላላ ባጠፋው ደስ ይለኛል። ምግባችሁን በመስራት ወንዶቻችሁን አትይዙ። ዳስ ቡልሽት። በቃ ዝም ያ ነገር እናንተ ቀቃይ ለማድረግ እኔ ሶሪ ማለት ምግብ ማብሰል አልወድም አይደለም፣ አበስላለሁ፣ ደስ ይላል። ፓሽን ነው ለኔ፣ ኩሽና ያምራል ምናምን እንጂ እሱን ሊይዘው ፈልጌ ግን አይደለም። በቃ አንዳንድ ጊዜ ደስ ይለኛል ለማብሰል ወይ ደግሞ ሲደክመው ይስወቄ ምናምን እንጂ እኔ አሁን የኔ ፓሽን አይደለም። ይሄ ምግብ ማብሰል ምናምን አይደለም። እኔ አበስላለሁ፣ ሲያበስላል ምናምን ይቀጥላል። በተረፈ እኔ ሄደሽ ኩሽናሽ ላይ ቆሚ ምናምን ብትይ አእምሮዬ ራሱ ላይሰበስብ። እኔ አንድ ምግብ ለመስራት 5 ቀን ሊፈጅብኝ ይችላል አንዳንዴ። አእምሮዬ ላይ ተሰበሰብ ይችላል። ሲሰበሰብ ዊዝን ሚኒት ከተሰበሰበ አእምሮዬ ግን ዊዝን ሚኒት እኔ ጠረጴዛ ሞላዋለሁ። በቃ አለቀ። እና ቢሆን እኔ ኤክስፕሎር ማድረግ መሄድ ማየት ሞር ላይፍ በቃ እያንዳንዱ ነገር ራሱ ለሻለ ሰረቤት መደረግ እኔ ሰለብሬት ማድረግ አለብን በየቀኑ። ምክንያቱም አዲስ ነው። እኔ ህይወቴን ከወንድ ጋር በእውነት ኢቭን እኔ ልጆቼን ራሱ ነው የምላችሁ ከምር በጣም ነው ልጆቼን የምወደው፣ ግን በምንም ተአምር እነሱ ፕሪዝነርስ ማድረግ አልፈልግም። ነገ እነሱ ይጦሩኛል ብዬ አስቤ ማለት እኔ እገሌ አንደኛ አሁን ስለ ጓደኛ እኔ ናቹራሊ ሴት ጓደኛ ቢኖረኝ እኔ ሴት ብንያዝ ግን እንዳጋጣሚ ሆኖ እኔ ብዙ ሶሻብል ነኝ፣ ግን ብዙ ሰው አይነት ሰው አይደለሁም። ብቻዬን ኢንጆይ ያደርጋሉ ቤት ውስጥ መጽሐፍ አነባለሁ፣ ሙዚቃ እሰማለሁ፣ አወራለሁና እኔ ብዙ ሰው ከሰው ጋር መሆን አንዳንድ ጊዜ ብቻዬን ስሆን ነው እንዲያው ቻርጅ ማድረገው ብቻዬን በመሆን እና የሆነ ቀን ላይ ልታዩኝ ትችላላችሁ። ከዛ ዲሳፒር አደርጋለሁ፣ እጠፋለሁ። ከዛ ቦታ ላይ እጠፋለሁ። እንዲያች ማለት ይችላል እሆናለሁ እንደ ጉድ። ከአንድ ዓመት በኋላ እዛ ቦታ ላይ ልገኝ ይችላል። በቃ ግን አስቀይሞኝ አይደለም ያ ሰው ምናምን አይደለም። በቃ እንደዛ ነው። ግን ስቀመጥ ግን ከልቤ ነው። እኔ እላቸዋለሁ ብዙ ጓደኞቼ እኔ ከመጣሁኝ ከልቤ ስለሆነ ነው፣ ካልሆነ አታዩኝም እላለሁ። እኔ ሰው ዲስሪስፔክት ካደረጋችሁ እላቸዋለሁ የመጀመሪያ እድላችሁ በደንብ ተጠቀሙባት፣ ከዛ በኋላ አታገኙኝም። አንድ ሰው መሰደብ ከፈለገ የመጀመሪያ ቀን በደንብ ይስደበኝ፣ ከዛ በኋላ አያገኘኝም። የሪቬንጅ ሰው አይደለሁም፣ ግን አልገኝም እዛ ቦታ ላይ በቃ አላስታውሰውም። እንትን አይደለም አእምሮዬ በምናምን በጥላቻ ምናምን ሲሆን እኔ ጸብ ውስጥ አልዝናናም። በጣም ጸብ የሚያስጠላኝ እኔ ሞር ፍቅር ኢሞሽናል ነኝ። ደስ ይለኛል፣ ሰውን ሞቲቬት ማድረግ ደስ ይለኛል ምናምን ማደግ ህይወት ሞር ቱ ኢንቨስት መደረግ የሚደረግ ብዙ ነገር አለ ብዬ የማስብ ሰው ነኝ። ዴይ ባይ ዴይ ታይም ባይ ታይም። ስለዚህ እኔ ቁጭ ብዬ እገሌ እንደዚህ ያደረገች እኔ ህይወቴን ከማንም ሰው ጋር አወዳደር የማላውቅም። እኔ ባለኝ ሞር ለራሴ እንጂ እንትን ብዬ አላውቅም። እና ህይወት ላይፍ ወንድ ወደ ወንድ ዓለም ወደ ላይፍ ዓለም ወደ ትዳር ዓለም ሲመጣ ልጆቼ ራሱ በቃ ራሳቸውን እንዲችሉ ነው የምፈልገው። ራሳቸውን እንዲችሉ እንዲጎብዙ። እኔ ሰው ላይ ዲፔንድ አይደለሁም። ብዙ ጊዜ መከራው ስገባ ብቻዬን ነው ፕሮሰስ አድርጌ የሚጨርሰው። ብቻዬን ምክንያት ጫጫታ ይረብሸኛል። ብቻዬን እኔ በጣም እኔ እናቴ ሉዝ አድርጌ ራሱ ስልክ ምናምን ከሰው ራሱ አልፈልግም። ብቻዬን ነው ፕሮሰስ አድርጌ ወጣሁት ከዛ ውስጥ እና ብዙ ጊዜ እኔ እንትን ውስጥ ሲሆን በራሴ መንገድ ነው መውጣት የምፈልገው፣ በራሴ አይነት ነገር እንጂ ማውራት ምናምን እንዲህ መሆን ያደክመኛል። ስፔሻሊ ደግሞ ኔጌቲቭ ኢነርጂ ባለበት ቦታ ላይ ውስጤ በጣም ነው የሚረበሸው። ሌላ ቀርቶ ፍለጠው ግደለው ምናምን ሲባል ነፍሴ ይቆጣል። አልወድም። ሰው ላይ በጣም እንትን ሲሆን ወይኔ መርሲ መኖር አለበት እኮ በዚህ ዓለም ላይ ለምንድን ነው እንደዚህ ሀርድ የምትሆኑ ስላለሁኝ ማንኛውም ነገር ላይ እና ወደ ስለ ወንድ አያያዝ ስለምናምን ወንድ ከተቀመጠ ወዶኝ ነው ብዬ ነው የማስበው። አልጠራጠረውም። ተጠራጣሪ ሰው አይደለሁም። ምን አደረገ የት ሄደ እኔ ራሴ ፕራይስ ሆነኝ ብዬ አስባለሁ። ስለዚህ ምን አደረገ ቁጭ አለ ወይ ሄደ ወይ ከማጋ ወራ። እኔ ባሌ የሆነ ቦታ ላይ ሲሄድ ስትገባ ደውልልኝ። እኔ ባሌ በነገራችን ላይ እየጨፈረ ራሱ የሆነ ጫጫታ ውስጥ ሆኖ ስልኬን ያነሳል። ስለሚያምነኝ ስለማምነው
ግን ታውቂያለሽ ሳጁ እንደዚህ አይነት ሴት ጋር ደግሞ ወንድ ልጅ አይሄድም። ታውቂያለሽ ጥሎ ያቺን ሴት አይሄድም። ለምሳሌ ይሄ የኔ ቢሄቪየር ነውና like I don't care እኔ ብቻ ኢንጆይ ማድረግ ነው የምፈልገው። ገባሽ? ቤተሰቦች ጋር ሲሄድ ሄድክ ነው ሄድ ሰላም በልልኝ ወይ ሄድን አብረን እንሄዳለን።